እግዚአብሔር ፈቅዶት ይሄ ሁሉ ክፋት በላይ ላይ ከሆነ እግዚአብሔር መልካም ነው። እግዚአብሔር ማስቆም ካልቻለ ቻይ ነው ወይ? አይውሽ ቀላል መልስ ቢኖረው መከራ አሁን ድረስ ያለው ሰዎች እየመረጡ ክፋትን ስለሚያደርጉ ሰይጣን ስላለ ክፋትና ኃጢአትና የሰው ልጆች መከራ ከእግዚአብሔር ቁጥጥር ውጪ ደግሞ አይደል። እግዚአብሔር ይጠቀምበታል። በትክክል እግዚአብሔርን የማግኘት ፍላጎትና ናፍቆት የሰው ልጆች በተፈጥሮ የላቸውም። መንፈስ ቅዱስ ከአብና ከወልድ ይሰርጻል ስንል ምን ማለታችን ነው? በሥላሴ አካላት ውስጥ የማንነት አይደለም መገዛዛት፣ የተግባር መገዛዛት ግን አለ። ወልድ ለአብ ይገዛል። መገዛት በነገራችን ላይ ማነስን አያመለክትም። ኢየሱስ ሰው መሆን አቁሟል ወይስ ለ33 ዓመት ብቻ ነበር ሰው የሆነው? ጌታችን ኢየሱስ ሰውነትን እንደ ጃኬት አለብሶት ከዛ እንደ ጃኬት አውልቆት ይሄድ አይደለም። አንተ ልጄ ነህ እኔ ዛሬ ወለድሁ ይላል መጽሐፍ። እንደዚህ የሚል አባት እንዴት ከልጁ አይቀድምም? አይ እንኳን ያሁኑ ፖድካስታችን ምን ላይ የተመለከተ ነው? የዛሬው ፖድካስታችን አስተውሎት ነው። አስተውሎት ነው። ስለምን? ሁለተኛው አስተውሎታችን ነው። እነሆ እምነታችንን እየተማርን አይደለም ነው። ከሱ ጋር በተያያዘ ሁለተኛው ትምህርት ወይም ዶክትሪን ትምህርተ እግዚአብሔር ላይ ስለተማርን ትምህርተ እግዚአብሔር ላይ ያለኝ ጥያቄ ላንተ እንትን የእምነት መግለጫችንን ማለት ትችላለህ? ከረፍት በኋላ እንመልሳለን። እሱን ካላስታወስክ አንቀጥልም ለማለት መማር ይቸግራል። ላወጣው እችላለሁ። ትምህርተ እግዚአብሔር ላይ ሁሉም በፈጠረ የሚለው አይደል? ሁሉም በፈጠረ ማለት ቀጥለው እስኪ። ማጠያቂ ነኝ። ሁሉም በፈጠረ አይ ዶንት ቲንክ ማስታወሰው ግን ከሁሉ በላይ በሆነ በእግዚአብሔር አብ ለካ ስለ ኢየሱስ አይጨምርም፣ ስለ እግዚአብሔር ብቻ ነው። አላስታወስም። ስታወጣው ግን ቅድም አይቻልም። ሁሉም በፈጠረ ከሁሉ በላይ በሆነ እናውቀውና እናመልከው ዘንድ ራስን በገለጠ ከዛስ እናመልከዋለሁ ደግሞም በባህሪ አንድ በአካል ሶስት አብ ወልድ መንፈስ ቅዱስ ሆኖ ለዘላለም በሚኖር አንድ አምላክ እናመልካለን ነበር። ፌለ እንትን ኤክስ አግኝታ አይገባም አይደል? ይሄ ኤክስ አግኝታ ልክ ነው። ትምህርተ እግዚአብሔር ላይ ስንጨርስ ያልነው እሱን ነው አይደል? ልክ ነው። 3 ክፍሎችን ነበር ያየነው አይደለ? አንድ የመጀመሪያው እግዚአብሔርን ማወቅ የሚል ነበር። ሁለተኛው የእግዚአብሔር ባህሪያት በሚል 2 ሳምንት አይተናል። ከዛ ትምህርተ ሥላሴ አይ ቲንክ እናመልከውና እናውቀው ዘንድ የሚለው ከመጀመሪያው የመጣ ነው። ራሱን ገልጠዋል በጥቅል መገለጦች እንደገና በክርስቶስ እንደዚህ ያልነው እሱ ሁሉን የፈጠረ አምላክ ነው። እንድናውቀው እንድናመልከው ነው። እግዚአብሔር ሃይደን ሲክ ድብብቆሽ ምናምን እየተጫወተ አይደለም ከሰዎች ጋር የሚለውን አይ ቲንክ በዛው ሳመራይዝ ለማድረግ እግዚአብሔር ታላቅ አምላክ ነው፣ ግን ራሱን ገልጧል በተለያየ አይነት መልኩ። ሰው የመገለጥ እጥረት የለበትም፣ የመታዘዝና የማወቅ እጥረት ነው እንጂ። ከዛ ደግሞ ራሱን ገልጧል፣ እንድናመልከው እንድናገለግለው። አንድ አምላክ ነው በአንድ ማንነት በባህሪ ግን ደግሞ በአካል 3 ሆኖ ለዘላለም ይኖራል። ስለዚህ በዚሁን ቀጥል። ጥያቄዎቻችን ፎከስ የሚያደርጉት ትምህርተ እግዚአብሔር ላይ የተማርነውን አይደለ? ተከትሎ ሰዎች የላኳቸው ጥያቄዎች ናቸው። ስለ እግዚአብሔርን ማወቅ፣ ስለ እግዚአብሔር ባህሪያት፣ ይሄ ከሰው ጋር የሚካፈላቸውና ደግሞ እሱ ጋር ብቻ ያሉ ብለን ያየናቸው። ሶስተኛው ደግሞ ትምህርተ ሥላሴ ላይ ያየ ነው የእግዚአብሔር ማንነትን በተመለከተ በማንነት በህላዊ አንድ ያለው በአካል ግን 3 ሆኖ የተገለጠ ያለው። እዛ ላይ የመጡ ጥያቄዎች አሉ። እነሱን ነው ለማየት የምንሞክረው። የመጀመሪያው ጥያቄ ስለ እግዚአብሔር ባህሪ ነው። ጥያቄያችን እንደዚህ ነው የጠየቀው። የእግዚአብሔር ባህሪያት ስንመለከት ማህሪ እንዲሁም ጻድቅ መሆኑን ተመልክተናል። ነገር ግን ንስሐ በገባነው ኃጢአት ዙሪያ እግዚአብሔር እንዴት ነው ከኛ ጋር ዲል የሚያደርገው? ወይም ያንን ንስሐ የገባንበትን ኃጢአት በተመለከተ እንዴት ነው የሚያየው የሚመለከተው የሚል ትንሽ ለማሳት የሚፈልገው የሚመስለው ጀስቲሱን እንዴት ነው የእግዚአብሔር ምሕረትና የእግዚአብሔር ፍትህ እንዴት አብሮ ይሄዳሉ ነውና በጣም ትልቅ ጥያቄ ነው። ባይ ዘ ዌይ ምናልባትም የመላው የብሉይ ኪዳን መጽሐፍት አንዱ ጩኸት ይሄ ነው። እግዚአብሔር ልክ ነው፣ መሐሪ ነው፣ ሰውን ይፈልጋል፣ ሰውን ይወዳል፣ ሰውን ፈላጊው እግዚአብሔር ነው።
አዳምም ከወደቀ በኋላ ያው ፈላጊው እግዚአብሔር ነበር። አዳም ፈልጎ ያገኘው አምላክ ሳይሆን እግዚአብሔር ፈልጎ ያገኘው አዳም ነው። አዳም ሆይ ወዴት ነህ ብሎ ማለት ነው። እና እግዚአብሔር ለሰው ልጆች ያለውን ምሕረት በጣም ያሳያል። ፈላጊው እግዚአብሔር መሆኑን በጣም ያሳያል። የምህረት አምላክ ነው። ሰዎች ሲመለሱ ምሕረትን ይሰጣል። ግን አት ሴም ታይም ደግሞ እግዚአብሔር እንግዲህ እግዚአብሔር ባህሪያት ተራ በተራ አይደሉም፣ አንድ ላይ ናቸው። እና እግዚአብሔር መሐሪ አምላክ ነው፣ ይቀበላል። ግን ደግሞ እግዚአብሔር የፍትህ አምላክ ነው፣ የጽድቅ አምላክ ነው። እና ወንጀለኛውን ነፃ ነህ ብሎ አይቀበለውም። ኃጢአተኛውን ንጹህ ነህ ሊለው አይችልም። ወንጀልና ኃጢአት በእግዚአብሔር ፊት የበደል ነው። በደላችን ደግሞ ተገቢውን ቅጣት ማግኘት አለበት። እግዚአብሔር እንዲያውም እኮ እርሱ ውስጥ ያለውን ባህሪ ነው ለእኛ የሰጠን፣ ፍትህን እንድናስጠብቅ ይላል። አሁን እግዚአብሔር የሚቀጡት እንዲቀጡ በበደሉ ልክ ማለት ነው። እና እግዚአብሔር ደግሞ በደልን ሳይቀጣ ደግሞ አያልፍም። ይህም በጣም መጽሐፍ ቅዱስ በጣም ያስተምረናል። እግዚአብሔር በደልን ሳይቀጣ ተቀበለ ማለት ፍትሁ ተጓደለ ማለት ነው። የፍትህ ባህሪው ተጓደለ ማለት ነው። እግዚአብሔር ምህረትንና ፍቅርን እንግዲህ በብሉይ ኪዳን እንደምታውቀው እንደ ጥላ ሆኖ የኃጢአት መስዋዕትን በመቀበል የምትክ መስዋዕትን በመቀበል ፍትሁ፣ ጽድቁ፣ ቁጣው የምትክ እንስሳ ላይ እንዲያርፍ እና ምህረቱ ደግሞ ያንን መስዋዕት ባቀረበው ሰው ላይ እንዲያልፍ ነበር። ይሄ እንግዲህ እንደ ጥላ ሆኖ ወደ ክርስቶስ አመላካች ነው። እግዚአብሔር ፍቅሩንና ፍትሁን ምህረቱንና ጽድቁን ያስታረቀው መስቀሉ ላይ ነው። እና መጨረሻ ላይ አልቲሜትሊ እንግዲህ የኮርማዎች እና የእንስሳት የፍየሎች ደም ሰውን ፈጽሞ ሊያነጻው አይችልም። የምትክ መስዋዕት መጣ ማለት ነው። ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ መጣ እና በመስቀል ላይ እኮ እግዚአብሔር ያደረገው ይሄ ነው። እና ምህረቱንና ጽድቁን አስታረቀ። ምህረቱን በእኛ ላይ ደግሞ ፍትሁን ደግሞ የእኛ ምትክ መስዋዕት በሆነው በክርስቶስ ላይ አሳረፈ ማለት ነው። እና ሁለቱንም ያስታረቀው መስቀል ላይ ነው። እና ንስሐ በምንገባ ኃጢአተኞች ጋራ እግዚአብሔር ያለው ግንኙነት ምን ይመስላል ከተባለ በመስቀሉ በኩል ለሚመጡ ሁሉ ምህረቱ የተዘረጋች ናት። አሁን ያው ንስሐ ማለት እሱም ስለሆነ ንስሐ ማለት አቅጣጫ መቀየር ማለት ነው። አቅጣጫ መቀየር ደግሞ ከድርጊት አይጀምርም። አቅጣጫ መቀየር በመጀመሪያ ደረጃ ወደ መስቀሉ መምጣት በክርስቶስ በደሙ በኩል አይደል የሚለው መጽሐፍ ቅዱስ ዕብራውያንም ላይ ሲያስተምር በስጋው በኩል በመጋረጃው በስጋው በኩል ወደ እግዚአብሔር መግባት አለን። እና ምህረትን መቀበል የምንችለው በክርስቶስ በኩል ነው። በክርስቶስ ስንመጣ ጽድቁም ምህረቱም አንድ ላይ የሚገኝበት ቦታ እሱን አረገው በሚል ነው። አይ ቲንክ የእግዚአብሔር ፍቅርን የእግዚአብሔር ምህረትና ጽድቅን እንደዛ ማየት በጣም ጥሩ ነው። መስቀል ላይ ስለሆነ የታረቁት ንስሐ መግባት ማለት ወደ መስቀሉ መምጣት ነው። በመስቀሉ በኩል ግን በምህረት ያኖረናል ማለት ነው። የታረቁት ስንል ተጋጭተውበት ሳይሆን ሁለቱም እኩል የተገለጡት መስቀል ላይ ነው ማለት ነው አይደለ? ልክ ነው። ኤግዛክትሊ። አዎ ልክ ነው። ልክ ነው። ግጭት እንዳይመስል ግጭት የላቸውም። የእግዚአብሔር ባህሪያት አይጋጩም። ግን አንድ ላይ የመጡት ትክክል። አይ ቲንክ ትክክል። ያንም ስንማር አንዳንድ ሰዎች እግዚአብሔር ፍቅር ሆኖ ደግሞ ቁጣ እና ፍትህ የሚመስላቸው፣ ግን እግዚአብሔር በአንዴ ሁሉንም ነው። ልክ ነው። that's a good point። እና ይሄ ተራ በተራም አይደለም ብቻም አይደለም። እግዚአብሔር መሐሪ ብቻ አይደለም። እግዚአብሔር ፈራጅ ብቻ አይደለም። እግዚአብሔር ፍቅር ብቻ አይደለም። እግዚአብሔር እንትን ብቻ አይደለም። እግዚአብሔር ባህሪያቱ ነው እንዳለ ሁሉም ባህሪያቱ በቃ እግዚአብሔር ባህሪያት አይለወጤ ተራ በተራ የማይለውጣቸው ባህሪያት ናቸው። እና የተገናኙበት እንግዲህ ምንድነው አሁን ፍትህና ጽድቅን በሰው ዘንድ ኦልሞስት በቃ አንድ ላይ ማስኬድ በጣም ይከብዳል። በጣም ከባድ ነው። እግዚአብሔር መስቀል በሚባል ጥበብ ለዚህ ነው አይ ቲንክ የአዲስ ኪዳን ጸሐፍት እኮ በጣም ጥበብ ነው የሚሉት። በጣም የተለየ ጥበብ ነው በቃ እግዚአብሔር ያደረገው። ምክንያቱም ቁጣው እኛ ላይ ነው መዝነብ የነበረበት፣ ምትክ አደረገ እና በመስቀል ራሱ ተጎድቶ ራሱ መጥቶ የእኛን መከራ ተካፍሎ በሞትና በትንሣኤው ደግሞ ምሕረቱን ሰጠን ማለት ነው። ልክ ነው። አንድ ላይ የመጡበት ስፍራ አይ ቲንክ እንደዚህ ከጀመርን በጣም ጥሩ ነው። ሁለተኛው ከዚሁ ከእግዚአብሔር ባህሪ ጋር በተያያዘ በጣም በስፋት የሚነሳ ጥያቄ ነው። እኛም እንደ መልሱን አብረን የምንፈልግ ይመስለኛል። ከክፋት መኖር ጋር በተያያዘ እግዚአብሔር ክፋትን አልፈጠረም፣ ነገር ግን እንዲኖር ፈቀደ ስንል ልዩነቱ ምንድነው የሚል ነው። ሌሎች ሰዎችም አያይዘው ያነሱት ጥያቄዎች ስላሉ አብሬ ላንሳውና ይሄ የእግዚአብሔር ሁሉን አዋቂነትና ፍቅር የሆነ ማንነት ከክፋት ጋር አብረን የማስቀመጡን ጉዳይ በቴክኒካል ቃሉ ቴዎዲሲ ይላል። የእግዚአብሔር ሁሉን ቻይነት እና ደግሞ መልካምነትን
በአንድ እጅ ይዘን ክፋት ደግሞ አለ። ሁለቱን አብሮ ሳይጋጩ መቀበል መቻል ማለት ነው ቴዎዲሲስ ስንል። ጥያቄያችን ሁሉን አዋቂና ሁሉን ቻይ መልካም አምላክ ነው እያልን በምድር ላይ ክፋት ከመሆኑ አስቀድሞ ማስቆም ሲችል እግዚአብሔር ለምን ክፋት ሲሆን ያያል ወይም እንዲሆን ይፈቅዳል? መልካም አምላክ ከክፋት ጋር አብሮ መኖር ወይም ኮኤግዚስት ይለዋል ማድረግ ይችላል ወይ ይላል። ከዚሁ ጋር ተያይዞ ሌላ ጥያቄያችን ከእግዚአብሔር ባህሪያት ሁሉን አዋቂነት ኦምኒሲየንት በተመለከተ እግዚአብሔር ሁሉን አዋቂ ከሆነ አዳምና ሔዋን በኃጢአት ሲወድቁ ለምን ዝም አለ? ወይም የሞትና የሕይወት ዛፍ ለምን አስቀመጠ? ሰይጣን የእግዚአብሔርን እቅድ አበላሽቶበታል ማለት እንችላለን ብሎ ይጠይቃሉ ሰዎችና እንዴት ነው ይህንን የእግዚአብሔርን ባህሪ ከክፋት መኖር ጋር ምናየው? ውሽ ቀላል መልስ ቢኖረው በጣም ከባድ ጥያቄ ነው። ዘመናት የፈጀ ጥያቄ ነው። ኤጅስ ኦልድ ነው፣ የታወቀ ጥያቄ ነው። አንዳንድ ጊዜ እንደዚህ ቁጭ ብለን በቴዎሎጂካሊ ስናወራው ቀላል ይመስላል። በጣም ከባድነቱ በመከራና በዚች ዓለም ክፋት ውስጥ እያለፉ ላሉ ሰዎች ነው። በመከራ ውስጥ እንግዲህ ክፋት ስንል ኢቭል ኢን ጀነራል በዚያ ኃጢአት ብቻ ማለታችን አይደለም። በዚህ ዓለም ላይ ኃጢአት አለ፣ ደግሞ የኃጢአት ውጤት የሆነ ጣጣውና መከራው አለ እና ሰዎች በዚህ መከራ ውስጥ ያልፋሉ። በዚህ ክፉ ማለት ይሄ ነው። በዚህ ክፉ ውስጥ በዚህ ሳፈሪንግ ውስጥ በጣም ያልፋሉና እያለፉ ላሉ ሰዎች ከጥያቄ በላይ ነው። በጣም 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 ከባድ ነው። እግዚአብሔር መልካም አምላክ ከሆነ፣ ደግ አምላክ ከሆነ፣ የፍቅር አምላክ ከሆነ፣ እግዚአብሔር ደግሞ ሁሉን ቻይ አምላክ ከሆነ እንዴት ማስቆም? በቃ እግዚአብሔር ማስቆም ካልቻለ ሁሉን ቻይ ነው ወይ? እግዚአብሔር ደግሞ ፈቅዶት ይሄ ሁሉ ክፋት በላይ ላይ ከሆነ ደግሞ እግዚአብሔር መልካም አምላክ ነው ወይ? ይሄ አሁን ደግሞ በዓለም ላይ በአጠቃላይ ስታየው ከኢንዲቪጁዋል ሳውጥተህ ስታየው ዓለም በክፋት ሁሉ በጣም በክፋት የተሞላ ነው። ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ናቹራል ዲዛስተር፣ በተፈጥሮ የሚመጣው መከራ፣ በሽታው፣ እልቂቱ፣ ጦርነቱ፣ ይሄ ሁሉ ነገር ይካሄዳል በዓለም ላይ። እግዚአብሔር አያውቅም እንዳንል ሁሉን አዋቂ ነው። ደግሞ እግዚአብሔር መልካም አምላክ ነው። የሰዎችን መልካምነት የሚፈልግ አምላክ ነው እና ደግ አምላክ ከሆነ ለምንድን ነው ያላስቆመው ክፋትንና መከራን? ደግሞ ሁሉን ከቻለ ለምንድን ነው ያላስቆመው የሚሉ ነገሮች በጣም በጣም ከባድ ጥያቄዎች ናቸው እና ቀላል መልስ የለውም። ሲምፕል አንሰር ምንም የለውም። ግን በአጠቃላይ መጽሐፍ ቅዱስ በጣም እንግዲህ ባይዘወይ ይሄ ጥያቄ በአብዛኛው ሁሉንም ለማለት ሳይሆን ጠያቂዎቻችን ምናልባት የእኛን ትምህርት የሚማሩ አማኝ ክርስቲያኖች ይሆናሉ። ምናልባት ደግሞ እንደዚህ አይነት ጥያቄ የሚያነሱ ወዳጆች ያሏቸው ሰዎች ሊሆኑ ይችላሉ። በአብዛኛው ግን ከእግዚአብሔር የለም ከሚሉ ኤቲስቲክ ፍልስፍናዎች የፈለቀ ነው። በጣም በአብዛኛው ይህን ጥያቄ የሚያነሱት ሰዎች ባይኖር ነው እንጂ ነው። ኮንክሉዥናቸው መከራ አለ፣ መከራን ማስቆም ካልቻለ ወይ ደግሞ መከራን ማስቆም ካልፈለገ መልካምና ሁሉን ቻይ የሆነ አምላክ ሊኖር አይችልም ነው ኮንክሉዥኑ። አንዳንዶቹ እንደውም ወይ ይሄ መጽሐፍ ቅዱስ እግዚአብሔር እንደምትሉት አይደለም ይላል። ካለ ፍቅር አይደለም ወይ? ካለ መልካም ሊሆን አይችልም። ደግሞ ወይ ደግሞ ካለ ሁሉን ቻይ ደግሞ አቅቶት ዝም ብሎ እያየን ከሆነ ደግሞ አቅቶታል ማለት ነው። ማስቆም ካልቻለ ሁሉን ቻይ አይደለም፣ ማስቆም ካልፈለገ መልካም አይደለም። ስለዚህ የለም በቃ የመከራና በዚህ ዓለም ላይ ያለ ክፋት መብዛት በቃ የሚያሳየን አለመኖሩን ነው። ብዙ አያስኬድም። እኔ ይሄ ጥያቄ ይሄ የተነሳው ጥያቄ አምላክ የለም ብለህ ተነስተህ ከማሰላሰል ይልቅ አለ ብለህ ተነስተህ ማሰላሰል ይቀላል በጣም። ሚኒንግለስ ነው። በቃ እግዚአብሔር የለም ካልን ይሄ ሁሉ መከራ ዝም ብሎ ነው፣ ለከንቱ ነው። ፍጥረትም ተስፋም የለውም፣ ህይወትም ሚኒንግ የለውም ማለት እግዚአብሔር አለ ብዬ ከባዱን ጥያቄ ኢንተርቴን ባረገው ሞር የቀለለ ነው። ሴንስ የሚሰጠው እንደውም ሎጂካሊ ሴንስ የሚሰጠው እግዚአብሔር አለ ብለን ስንነሳ ነው ብዬ የማስበው። ካልሆነ ውይይቱ ከንቱ ይሆናል። ምንም የለውም በቃ ማለት አሁን በእንደዚህ አይነት መከራና ክፋት የሚያልፉ ሰዎችንስ ምን ትላቸዋለህ?
ተስፋ እኮ በነገራችን ላይ ተስፋ ያግዛል። በእግዚአብሔር ተስፋ ማድረግ እምነት በጣም እኮ ያግዛል። በቃ ያለ ተስፋ መሰቃየት ላይ ቀር በዚህ ክፉ ዓለም እየኖርን ግን ትርጉም አልባ ያደርገዋል። እኔ የእግዚአብሔር መኖር ስለ እግዚአብሔር እንዳለ ማመናችን ስለ መከራ ስቃይና ክፋት ያለንን ጥያቄ ሁሉ አይመልስ ይሆናል። ግን መከራን ክፋትንና ችግርን ትርጉም ግን ይሰጠዋል። ትርጉም ያለው እንዲሆን ያደርገዋል። ፐርፐስፉል እንዲሆን ያደርገዋል ብዬ አስባለሁ። እና እንግዲህ ቅዱስ መጽሐፍ እንደሚያስተምረን እግዚአብሔር የክፋት ፈጣሪ አይደለም። እግዚአብሔር የክፋትም የኃጢአትም የመከራም ፈጣሪ አይደለም። ምን ማለታችን ነው? ዳይሬክት ኮዙ እግዚአብሔር አይደለም። ምክንያቱም እኛ እንግዲህ መነሳት ያለብን እንደ ጌታ ኢየሱስ ነው መሆን ያለብን። ስለ ፍቺ አሁን ፍቺ አንዱ ክፋት ነው። ለምሳሌ አሁን ስለ ፍቺ ተጠየቀ እና ፍቺን እኮ ሙሴ የፍቿን ወረቀት እስከሰጣት ድረስ ችግር የለም ብለዋል ሲሉት፣ አይ ቆይ ግን በመጀመሪያው እኮ እንዲህ አልነበረም ብሎ የወሰዳቸው ወደ ዘፍጥረት 2 ነው። በመጀመሪያው እኮ ብሎ ወሰደ። በመጀመሪያው እውነትም እግዚአብሔር በቃ ሁለቱ አንድ ስጋ ይሆናሉ አለ። ነገሮችን ማየት ያለብን እኛ በመጀመሪያው ብርሃን ነው። እና የመጽሐፍ ቅዱስን እኮ ሳምራይዝ አድርግልኝ ካልክ እግዚአብሔር ወደ መጀመሪያው እየወሰደን ነው። አሁን ይህ ሁሉ በመሀል ያለው አሁን ዘፍጥረት 1 እና ዘፍጥረት 2 ላይ መልካም ፍጥረት አለ። ከአምላክ ከእግዚአብሔር ጋር ፍጹም የሆነ ፐርፌክት የሆነ ግንኙነት የነበረው ፍጥረት አለ። በመሀል መጣና ኃጢአት ዲስረፕት አደረገ ዓለምን። ይሄ ሁሉ ስቃይና መከራ መጣ። አሁን እግዚአብሔር በክርስቶስ አስቀድሞ ወደ ተፈጠርንበት ኤፌሶን የሚለው ማለት ነው፣ አስቀድሞ ወደ ተፈጠርንበት ወደዛ ነው የሚወስደን እኮ በዘፍጥረት 1 እና 2 እና ዘፍጥረት 1 እስከ 2 እና ራእይ 21 22 እኮ መካከል ኦልሞስት አንድ አይነት ነገር እያነበብክ ይመስልሃል። አዞሮ እግዚአብሔር ወደዛ ነው የሚመልሰን። ኢንቢትዊን ያለው ነገር የኃጢአት እና ከእግዚአብሔር ጋር ያለን ግንኙነት ሲበላሽ የመጣ ጣጣና መከራ ነው። መከራ፣ ጣጣ፣ በሽታ፣ ክፋት፣ ኃጢአት የፍጥረት አካል አይደለም። የኦሪጂናል ፍጥረት አካል አይደለም። የሚመጣውም ዓለም አካል አይደለም። የሚያሳይ ይሄ እግዚአብሔር የፈጠረው ለሰው ልጆችም ዲዛይር ያደረገው ነገር አይደለም። ምንድን ነው የሆነው ከተባለ መነሻው ኃጢአት ነው። ይሄ ሁሉ ጣጣ፣ ይሄ ሁሉ መከራ፣ ይሄ ሁሉ ክፋት የሆነው ሰው በራሱ አሰላስሎት እና ውሳኔ። አሁን እርግጥ ነው ሰይጣን አለ፣ ዲያብሎስ አለ። ዲያብሎስ ግን እንዲወድቁ ነገሮችን ከማመቻቸት ያለፈ እጅ ሲያስጠመዘዝ አታየውም። እጃቸውን አስጠምዝዞ ወይ አጉርሶ ያንን ፍሬ ምናምን አይደለም። ነሰሰሪ ኮንዲሽን አልነበረም። የሰው ልጅ ለዛም አልተሰራም፣ ለዛም አልተፈጠረም። ግን በቃ ለመብልም መልካም እንደሆነ አየች። የተለየ ጥበብ ሊሰጣት እንደሚችል አሰላሰለች። ለዓይንም ደግሞ እንደሚያምር አየች። አነሳስቶ ነው የሄደው ዲያብሎስ፣ እባቡ ማለት ነው። የሰው ልጅ በዚህ በኃጢአት ሲወድቅ ከዛ በቃ እርስ በርስ ያለውን ግንኙነት ተበጠበጠ። ክፋት ማለት ይሄ ነው። በቃ እርስ በርስ ያለው ግንኙነት ተበጠበጠ። አንዱ አንዱን ከሳሽ ሆነ። ከእግዚአብሔር ጋር ያላቸውን ግንኙነት ተበጠበጠ። ፍጥረት የተረገመ ሆነ። ሁሉ ነገር በእግዚአብሔር መርገም ስር ሆንን ማለት ነው። ፈጣሪው የዚህ ሁሉ እግዚአብሔር አይደለም፣ የፍጥረት አካል አይደለም። ግን ክፋትና ኃጢአትና የሰው ልጆች መከራ ግን ከእግዚአብሔር ቁጥጥር ውጪ ደግሞ አይደለም። እግዚአብሔር ይሰራበታል፣ እግዚአብሔር ይጠቀምበታል። እግዚአብሔር መፍትሄ መስጠት ሲገባው መፍትሄ ይሰጣል። እግዚአብሔር የክፋት ተጠቂ አይደለም። እግዚአብሔር ክፋትን ይነደዋል እንደውም ለራሱ ዓላማ። አሁን አንዳንድ ጊዜ የአንዳንድ ሰዎችን ታሪክ ስታነብ እኮ እንደዛ ነው። አሁን የዮሴፍን ታሪክ ስናነብ ምን ያልተሰራበት ክፋትና ግፍ አለ፣ ግን በእግዚአብሔር ቁጥጥር ስር ነበር። በኋላም ዮሴፍ እንዳለው እናንተ ለክፉ አሰብ አረጋችሁት፣ ግን እግዚአብሔር ለመልካም አረገው ይላል። ዮሴፍ ያለፈበት መከራ በጣም በጣም የክፋት ጥግ ያለበት መከራ ነው። በወንድሞቹ ተከድተዋል፣ ተሸጠዋል፣ በብዙ እስር ቤትና መከራ ውስጥ አልፈዋል። ግን እግዚአብሔር ሕይወት ዜር እግዚአብሔር እየሰፋው እግዚአብሔር እየሰራው ክፋትን እግዚአብሔር በዚህ ዓለም ያለ ክፋትንና መከራን ደግሞ ይጠቀምበታል፣ ለራሱ ዓላማ ይጠቀምበታል ማለት ነው። ኦሪጂናል ኦተሩ እግዚአብሔር አይደለም፣ ከቁጥጥሩ ውጭ ግን አይደለም። በክፋት የሚሸነፍ አምላክ ሊሆን አይችልም። በቃ ሊሆን አይችልም። እግዚአብሔር በቃ አለ፣ በቃ ሲለው ያበቃል። ለምሳሌ ልክ አለው፣ ገደብ አለው። አሁን የሰው ልጆችን እኮ ለራሳቸውና ለክፋታቸው
እስከ መጨረሻ አሳልፎ እንዳልሰጣቸው አሁን ዘፍጥረት 11 ስታነብ እኮ በቃ የሆነ ጥግ አለው እዛ ላይ ሲሆን ኖ በቃ እንውረድ እናፍርሰው ሲል ያፈርሰዋል፣ እንበትነው ሲል ይበትነዋል። ክፋት ከአቅሙ በታች እንጂ ከአቅሙ በላይ አይደለም። እግዚአብሔር ይጠቀምበታል በዚህ ዓለም ላይ ስንኖር ማለት ነው። ፕላስ ሮሜ 8ን እንደዚህ ስታነብ በተስፋ ነው ይሄ ዓለም በመከራና በምጥ ነው ያለው፣ ግን በተስፋ ነው ያስገዛው አለ ደግሞ ጊዜ አለ። እግዚአብሔር ደግሞ ይሄንን ሁሉ መከራና ክፋት የሚያጠፋበት ማለት ነው። ልክና ገደብን አበጅቶለታል። when it comes to time again አሁን ለምሳሌ በእግዚአብሔር አምነህ ስትነሳ ለመከራና ለክፋት ያለው ተስፋ ሴንስ ይሰጣል። አሁን ሮሜ ላይ ስትሄድ ፍጥረት ራሱ በምጥ እንዳለ እናውቃለን ይላል። እኛ ራሳችን እናምጣለን እንቃትታለን ይላል። ምንድን ነው የሚያሳይህ መቃተትና ማማጥ ያልክ እንደሆነ የሚወለድ ሌላ ዓለም አለ ማለት ነው። የሚመጣ ሌላ ዓለም አለ እና እግዚአብሔር ክፋት ከቁጥጥር ውጭ ሆኖ ሳይሆን ግን እንደ አዋላጅ እንኳን ካየኸው the best you can do is ምጡ ተፋጥኖ ሳምሃው እንዲወለድ ልጅ እንዲወለድ ነው። አታስቆመውም፣ በመሃል ልታስቆመውም አትሞክርም። መወለድ ያለበት መወለድ አለበት። በምጥ ነው ያለ ነው። እግዚአብሔር የሚያዋልደው አዲስ ዓለም አለ። እስከዚያ ድረስ ግን ደግሞ ክፋትን ለራሱ ዓላማ ደግሞ እግዚአብሔር ይጠቀምበታል ማለት ነው። ክፋት፣ መከራ፣ ችግር ለምንድን ነው እግዚአብሔር የማያስቆመው የማያጠፋው? በመጀመሪያ ደረጃ እግዚአብሔር ሁሉን ቻይ አምላክ እንደሆነ እናምናለን። እግዚአብሔር መልካም አምላክ እንደሆነ እናምናለን። አብረን ማስኬድ ያለብን ግን ደግሞ እግዚአብሔር ደግሞ የሞራል አምላክ ነው። ሞራሊቲ የሚባል ነገር ደግሞ አለ። ማለት የሰውን ልጅ ሲፈጥረው እግዚአብሔር ከነፃ ፈቃድ ጋር ነው የፈጠረው። ይሄ ፕሪቴንድ አይደለም። ነፃ ፈቃድ ነፃ የሚሆነው ነፃ ሲሆን ነው። እግዚአብሔር የሆነ ነፃ የሚመስል ነገር አይደለም የሰጠን። የሰው ልጅን ሲፈጥረው እግዚአብሔር በውስጡ የመታዘዝ ያለመታዘዝ ይሄ ነው። እግዚአብሔር ከባህሪው ውጭ አልፈጠረንም። እግዚአብሔር በባህሪው ነው የፈጠረን፣ በአምሳሉ ነው የፈጠረን። እግዚአብሔር አምሳሉ ምንድን ነው ካለን እኮ አንዱ አምሳሉ ፈቃዱ ነው። በቃ አንዱ አምሳሉ እኮ እግዚአብሔር ፈቃዱ ነው። የፈቃዱን አምሳል ነው በውስጣችን ያስቀመጠው። እግዚአብሔር የሰው ልጆችን አስገድዶ ክፋት እንዳያደርጉ ቢያደርግ እኮ አጌንስት ሂዝ ካራክተር ነው፣ አጌንስት ሂዝ ሞራል ነው። ከሞራሉ ውጭ ነው። እንደ ሮቦት ነው የሚቆጣጠር ማለት ነው። ልጆቻችን ኳስ እንደሚጫወቱባቸው ስክሪን ላይ እንዳሉ ነገሮች ነው የሚጫወትብን። እግዚአብሔር የሰው ልጅን በጣም ያከበረው በፈቃዱ እንዲመላለስ በመፍቀድ ነው። ኢንክሉዲንግ ወደ ክፋት አክብሮታል እግዚአብሔር ለሌሎች ፍጥረታት ያልሰጠውን ማለት ነው። እና አብሮ የተነሳው ለምሳሌ እግዚአብሔር የሕይወትን ዛፍና የእውቀትን ዛፍ አስቀመጠ። ታትስድ በፈቃድ እንዲተዳደር ማለት ነው። የሰው ልጅ አማራጭ አለው። የእግዚአብሔር ጥገኛ ሆኖ በእግዚአብሔር እየተመራ ክፉና ደግን እግዚአብሔር እየመራው እጆቹን ይዞ የእግዚአብሔር ጥገኛ ሆኖ ዲፔንደንት ሆኖ እግዚአብሔርን እያወቀ የሚኖርበት የሕይወትን ዛፍ የሕይወትን ሕይወት ሰጥቶታል እግዚአብሔር ለሰው ልጅ። ታታን ኦፕሽን። ይሄ ማለት እንግዲህ መጀመሪያ አዳምና ሔዋን በእግዚአብሔር ፕሬዘንስ ውስጥ የነበሩበት ማለት ነው። ደግሞ የእውቀት ዛፍ አለ። ክፉንም ደጉንም በራሴ ኢንዲፔንደንት ሆኜ እተዳደራለሁ ወይ ነው፣ በራሴ እኖራለሁ፣ በራሴ እወጣለሁ፣ በራሴ ፈቃድ፣ በራሴ ሀሳብ የሚልበትም እሱም አለ። እግዚአብሔር ማስቀመጡ እነኚህን ነገሮች የሚያሳየን አማራጮችን በአምሳሉ እንደተፈጠርን ነው። የሰው ልጅ ክብር እሱ ስለሆነ ለምንድን ነው ያላስቆመው ያልከለከለው? እግዚአብሔር it will be against his moral ማንነት በፈቃዱ አስጨንቆ የሰውን ልጆች የሚገዛ አምላክ ስራ አይደለ። ግን ከአቅሙ በላይ እንዳልሆነ የምታውቀው ደግሞ መፍትሄን አዘጋጅቶ ከዘላለም በፊት መፍትሄን አዘጋጅቶ ከኛ መከራ ጋር ራሱን አይደንቲፋይ አድርጎ እግዚአብሔር እንደውም ያደረገው ነገር ይሄ ነው። የዚችን ዓለም ክፋት ራሱ መጥቶ ኤክስፔሪየንስ አረጋት ከኃጢአት በስተቀረ ራሱ መጥቶ አይደንቲፋይ አረገ ራሱን ከኛ ጋር መከራችንን አብሮ ተካፈለ። መከራ ከአቅሙ በላይ አይደለም። ከአቅሙ በላይ እንዳልሆነ የምታውቀው አንዱ በክርስቶስ ሞትና ትንሣኤ ነው። የመጨረሻውን የመከራ ጠግ ሄዶ ግን ስቲል አሸንፎ በትንሣኤ ያልተነሳ አልቲሜት የዚህ ሁሉ መከራ አልቲሜት አሸናፊው እግዚአብሔር ነው። በክርስቶስ ሞትና ትንሣኤ እንደታየው መጥቶ ራሱን አይደንቲፋይ አድርጓል በመከራችን ውስጥ አሸንፎም አልፏል በመከራችን ውስጥ። ከአቅሙ በላይና ከቁጥጥሩ ውጭ አይደለም። አስገድዶ ግን አስጨንቆ የሰው ልጆች ደግሞ
የማይከለክልበት ምክንያት በአምሳሉ የተፈጠረን ቢንግስ ስለሆንን ነው። በጣም ትልቁ ነገር ግን እኔ ለእንደዚህ አይነት ሰዎች የምሰጠው ምላሽ በቃ ደግሞ ይሄ ዓለም ከነ መከራው ለዘላለም እንዲኖር እግዚአብሔር አልተወውም። ከነ ክፋቱ ለዘላለም እንዲኖር እግዚአብሔር አልተወውም። ተስፋ አለ። የሙታን ትንሣኤ አለ። ይሄ ሁሉ ጣጣና መከራ የሌለበት ዓለም ደግሞ አለ። ለእግዚአብሔር የምንገዛበት ዓለም ለዘላለም ማለት ነውና በዛ ተስፋ ነው ሴንስ በሚሰጥ ሁኔታ የምንኖረው እንጂ ከዚህ ውጪ ከባድ ቢሆንም ሴንስ የሚሰጥ መልስ ማግኘት ግን ከባድ ነው። መጽሐፍ ቅዱስም ብዙ ሲሟገት አናይም። ሁለቱን ለማስታረቅ መከራ አለ አይክደውም። መከራው ደግሞ ከእግዚአብሔር በላይ እንዳልሆነ ቁልጭ አድርጎ በዓለም ሳላችሁ መከራ አለባችሁ ይላል። ከዛ ደግሞ ዓለምን አሸንፌዋለሁ በሚል ያስቀምጠዋል። ተሸንፎ እግዚአብሔር በክፋት አይሸነፍም። በቃ መጀመሪያ ስንነሳ እንዳልኩት ነው። ሲፈልግ አጠራቅሞ ለመልካም ያደርገዋል። ሮሜ 8:28 የራሱን ዓላማ ያስፈጽምበታል። አገልጋዩ ያደርገዋል። የክርስቶስ መከራ እንዳገለገለው ማለት ነው። እግዚአብሔር እኮ በዚህ ዓለም መከራና ክፋት ውስጥ አልፎ ነው መዳናችንን ራሱ ያመጣው። ይጠቀምበታል እግዚአብሔር። ከቁጥጥሩና ከአቅሙ ውጭ ከእውቀቱም ውጭ አይደለም። ሰርፕራይዝድ አይሆንም እግዚአብሔር በዚህ ዓለም ላይ ክፋት በሚደረግበት ጊዜ። ግን አት ሴም ታይም ደግሞ አስገድዶን ደግሞ መልካም እንድናደርግ አያደርግም። አሁንም እኮ ሰዎች በመከራ የሚደርስባቸው ነጻ ፈቃድ ያላቸው ሰዎች ስለሚኖሩ ነው እዚህ ምድር ላይ እና መከራ አሁን ድረስ ያለው ሰዎች እየመረጡ ክፋትን ስለሚያደርጉ ሰይጣን ስላለ የተበላሸ ዓለም ኤግዛክትሊ በቃ አንዱ ደግሞ የተበላሸ ዓለም። አንዳንዱ መከራ ሰዎች የሚያልፉበት ክፋት ደግሞ ነሰሰርሊ በቃ ዙሪያ ገባውን ስትቃኝ የሆነ ነገር ስላረጉም ነው ብለህ ፖይንት ማድረግ አትችልም። ኢየሱስ ዮሐንስ 9 ላይ እንዳለው ማለት ነው እሱ ነው ኃጢአት ያደረገው ወይስ ወላጆቹ ናቸው? ያ አይነ ስውር ሲወለድ ጀምሮ አይነ ስውር ነው እና ባይ ዘ ወይ በዛን ጊዜ በነበረው አስተሳሰብ ከተወለደ በኋላ አይነ ስውር ሆኖ ቢሆን ኖሮ የእሱ ኃጢአት ነው ብለው ነው ኮንክሉድ የሚያደርጉት። ሰው መከራና ችግርና ክፋት ሲደርስበት የእርሱ የኃጢአት ውጤት ነው ብለው ነው የሚያምኑት። የዚህ ሰውዬ አስቸጋሪነቱ ምንድን ነው? ሲወለድም ራሱ አይነ ሳይኖረው ነው የተወለደው፣ ማየት ሳይችል የተወለደው። ጥያቄው ኮምፕሊኬትድ ነው። የእሱ ነው እንዳይባል ከመወለዱ በፊት ነው። ስለዚህ የወላጆቹ ነው ወይ የሚል ነበር እና ጌታ ኢየሱስ የሰጠው መልስ ነው የእግዚአብሔር ክብር በእርሱ እንዲገለጥ ነው። የአንዳንድ ሰዎች መከራና ስቃይ እና ክፋት ኢሚዲየትሊ ከእነሱ ጋር ያልተያያዘ ሊሆን ይችላል። ለምን ካልን ኦልሬዲ በወደቀ ዓለም ውስጥ ነው የምንኖረው። ነሰሰርሊ ለእያንዳንዷ ለምናረጋት ነገር የሆነ ክፋት አብሮ አታች ቢያደርግ ማናችንም ቆመን መሄድ የምንችል አይመስለኝም። እግዚአብሔር የጸጋ ሁሉ አምላክ ስለሆነ። ግን በወደቀ ዓለም ውስጥ ስለምንኖር ምንም ያላረጉ ንጹሐን ኮታንኮት ንጹሐን ሰዎች የሚባሉ የሉትም። እግዚአብሔር ንጹሐን ሰዎች ተገደሉ ይላሉ አንዳንድ ጊዜ ሰዎችና ይገባኛል ምን ማለት እንደሆነ። ንጹሐን ማለት ኢሚዲየት ወንጀል የሌለባቸው ማለት ነው። ግን መጽሐፍ ቅዱስ እኮ ንጹሕ የለም አንድስ እንኳን የሚለው ምንም ንጹሐን ግን ኢኖሰንት የሆኑ ሰዎች መከራ ውስጥ ደግሞ ያልፋሉ። አንዳንድ ጊዜ በሌሎች ሰዎች ምክንያት መከራ ውስጥ የሚያልፉ ሰዎች አሉ። ለምንድን ነው ካለን አጠቃላይ ይሄ ሲስተሙ የተበላሸ ስለሆነ፣ እግዚአብሔር ግን አዲስ ሲስተም ደግሞ ተስፋ ገብቶልን የሙታን ትንሣኤ ስላለ እግዚአብሔር የተመሰገነ ይሁን። አሜን። ሰፊ ነው፣ ብዙ ሰዓት ልናወራበት የምንችለው በጣም በጣም። ወደ ቀጣዩ ጥያቄ ስናልፍ የእግዚአብሔር ቃል ስናጠና በብሉይ ኪዳን በይበልጥ የኪዳኑን ሕዝብ ጨምሮ አሕዛብም ከእግዚአብሔር ይልቅ ሌሎች አማልክትን ሲመርጡና ሲፈልጉ እናያለን። ከእግዚአብሔር ይልቅ ሌሎች አማልክት መምረጣቸው እግዚአብሔርን ለማወቅ ከመፈለግ ነው ወይስ እግዚአብሔርን ለማወቅ ካለመፈለግ ነው? የሰው ልብ እግዚአብሔርን የማወቅ ናፍቆት አለውን ይላል። ቬሪ ጉድ ኳስችን። በጣም ጥሩ ጥያቄ። በአጠቃላይ የለንም። ሰው እግዚአብሔርን የማወቅ ናፍቆት እና ለእግዚአብሔር ተሰርተን ከእግዚአብሔር እየሸሸን ያለን ፍጡራን። አምላክ እግዚአብሔር ወዴት ነው የሚል ማንነት የለንም። ከውድቀት በኋላ ዲስቶርትድ ሆኗል። በቃ የእግዚአብሔር አምሳል በጣም ዲስቶርትድ ስለሆነ ስንፈልገውም ባልሆነ አቅጣጫ ነው የምንፈልገው ወይ አንፈልገው። እግዚአብሔር እኮ ካልደረሰለት ሰው በጣም የገባበት ጣጣ በጣም ብዙ ነው። አሁን ሮሜ 1 ስታነብ እኮ
እግዚአብሔር በፍጥረተ ዓለም ውስጥ አምላክነቱን ኃይሉን ገልጦ እንዲያውቁት የሰው ልጆች እንዲያውቁትና እንዲያመልኩት። ግን ሰዎች ፍጥረትን አዩና የፈጣሪን ክብር ለፍጥረት ሰጥተው ፍጥረትን 4 እግር ያላቸውን አመለኩ ይላል። ሰው ወደ እግዚአብሔር ከመድረስ ይልቅ ወደ እግዚአብሔር ማድረሻ ነገሮችን ያመልካቸዋል። ወይ ዲስቶርትድ ነው ወይ ደግሞ አይፈልግም። ይሄ የዘፍጥረት 3 ጣጣና ተከትሎ የመጣው የኛ የኃጢአተኝነታችን ባህሪ እግዚአብሔርን የማይፈልግ ከእግዚአብሔር የሚሸሽ እንደምታውቀው ነው። የእግዚአብሔር መገኘት በክርስቶስ ስለቀረብነው ነው እንጂ ይኮንናል። የእግዚአብሔር መገኘት እኮ በጣም ይኮንናል። ይሄ አንዳንድ ጊዜ በጣም ንጹህ ያለበት ቤትና ንጹህ ግብዣ ያለበት ቤት ቆሽሸ ስትገባ እንደሚሰማ ስሜት ማለት እኮ ነው። በጣም እኮ ይኮንን መግባትና መቆምም አትፈልግም። የእግዚአብሔር ፕሬዘንስ እኮ ገብተን አምላካችን የሚያጠፋ እሳት ነውና ሲል እኮ የምትገባበት ዘለህ የምትገባበት አይደለም። መገኘቱ ይኮንናል። እኔ አሁን የሕዝበ እስራኤል በጣም ያስገርመኛል። አረ ሙሴ በቃ አንተ ከሱ እየሰማ አንተ ተናገረን እስኪያስብል ድረስ የከበረ አምላክ ነው እና ሰው የሚፈልገውን በፈለገበት ጊዜ እና ሁኔታ በኮንፊደንስ በፊቱ የሚቆምበት አምላክ አይደለም እግዚአብሔር። ሰው የሚሸሸው ወይ ደግሞ የተቃለለ አይነት አምላክ ፍለጋ ላይ ነን። አምላክ ምን መሰለ ችግሩ? የሃይማኖት የእምነት ነገር ውስጣችን አለ። በቃ በእግዚአብሔር አምሳልም ስለተፈጠረ ሰው አለ እኮ ውስጡ አምላክ ብቻ የሚሞላው አምላክ የሚያስብል ሁሉ። አሁን ሰው ሁሉ ወይ አለ ብሎ ይከራከራል ወይ የለም ብሎ ዝም ብለህ ግን አቮይድ ልታደርገው አትችልም። ለሱ የተሰራ ማንነት አለን። ግን በኃጢአት ምክንያት ደግሞ እሱን የሚፈልግ ፍላጎት ግን ደግሞ የለም ወይ ደግሞ ዲስቶርትድ ሆኗል። ስለዚህ በአጠቃላይ ልክ ነው። የሰው ልጆች እግዚአብሔርን የማወቅ ቢያንስ እግዚአብሔርን የማወቅ ባህሪ አለ ውስጣችን የተቀመጠ። እግዚአብሔርን የማወቅ ፍላጎትና በትክክል እግዚአብሔርን የማግኘት ፍላጎትና ናፍቆት ግን የሰው ልጆች በተፈጥሮ የላቸውም። በኃጢአታችንና በበደላችን ሙታን ነበራችሁ እኮ ነው የሚለው መጽሐፍ። ውስጣዊ ማንነታችን እኮ የሞተ ነው እግዚአብሔርን ለመፈለግ። እግዚአብሔር ስለቀሰቀሰውና ስላስነሳው ነው እንጂ በክርስቶስና ሰዎች ሌሎች አማልክትን ለምን ይፈልጋሉ? በሁለቱም ምክንያቶች ጠያቂያችን በጠየቀው በሁለቱም ምክንያት አንዳንድ ጊዜ እግዚአብሔርን ለማወቅ ከመፈለግ የተነሳ የተለያዩ አማልክት ጋር ሰዎች ኤንዳፕ ያደርጋሉ። እውነተኛውን አምላክ ስላላገኙት ኤንዳፕ አሁን እንትና ያዋራቸው እንደዛ ይመስለኛል። ቅዱስ ጳውሎስ በአቴና በምዕራፍ 17 ሐዋርያት ሥራ እኮ በቃ ፈልገው ደግሞ እስቲ የማይታወቅ አምላክ አለ በሚል መሰዊያ ሰርተውለታል። እና ጥሩ ነው አማልክትን መፈለጋቸው ጥሩ ነው ብሎ ነው የጀመረው። አማልክትን ፈላጊ ናቸው፣ ግን ወዴት እንደሆነ ደግሞ አያውቁም። ወዴት እንደሆነ አመለከታቸው። ወዴት እንደሆነ ሳያውቁ እግዚአብሔርን ለማወቅ ካላቸው ፍላጎት የተነሳ ሌሎች አማልክትን የሚያመልኩ ሰዎች አሉ። በመጽሐፍ ቅዱስም አሉ። አንዳንድ አሕዛብን ልትፈርድባቸው የማትችለው በተገለጠላቸው መጠን ነው የሚያመልኩትን አምላክ ማለት ነው። አንዳንድ ጊዜ ግን ሰዎች ወደ ጣዖታት ደግሞ የሚሳቡት በሁለተኛው ምክንያት ነው። ጠያቂያችን በጠየቀው እግዚአብሔርን ለማወቅና በፊቱ ለመሆን ካለመፈለግ ከአመፀኝነት። እስራኤልን በጣም ያን ባህር ተከፍሎ ተሻግረው እኮ ሌሎች ጣዖታትን ያመልካሉ። የቀለለ አምላክ ፈላጊ ነው ደግሞ ሰው፣ የማይኮንንህ የማይጨቀጭቅህ በቅድስናው የትልግባ የማያስብል። አሁን ጥጃው ምናምን ሲሰራ እንደዛ ነው የሚመስለኝ። ስንት የእግዚአብሔርን ክብር አይተው ከዛ በኋላ በከግብፅ ምድር ያወጣንና ምስል ስራ ጥጃ ሰራላቸው። በቃ ምንም የሆኗትን አይሆኑም ነበር በእግዚአብሔር ፊት። ያን ቀን በሉ ጠጡ ሊዘፍኑም ተነሱና ይህ ፈንጠዝያው ምናምን እኮ የማይኮንንህ ቀለል ያለ አምላክ ለራሳቸው ሰርተው ነው። እውነተኛውን አምላክ ለመጋፈጥ ካለመፈለግም ሰዎች ወደ ጣዖታት ዞር ይላሉ። እያመለኩ ነው፣ ግን በልካቸው የተሰራ አምላክ እያመለኩ። ጣዖት ማለት እኮ እሱ ነው። በልካችን የተሰራ የማይኮንንህ ግን ደግሞ የምታመልከው። በሱ ምክንያትም ሁለቱም ምክንያቶች ያስኬዳሉ። ሰው ለማወቅ ፍላጎት ስለሌለው በአመፀኝነት ምክንያት ከእግዚአብሔር በታች የሆኑ አምላክ ያልሆኑ አማልክትን ያመልካል። ኦር ሰው ደግሞ አንዳንድ ጊዜ
እውነተኛውን አምላክ በመፈለግ ሂደት ውስጥ ደግሞ ጣዖታት ጋር ኤንዳፕ ያደርጋል። እኔ ለሁለተኛዎቹ እግዚአብሔር ራሱን የሚገልጥ ይመስለኛል። አልቲሜትሊ ጥሩ ኢንሳይትም ነው ጥያቄያችን ያነሳው። በጣም ጉድ ኢንሳይት እና ይሄ አሁን እግዚአብሔርን በመፈለግ ሂደት ውስጥ ጣዖታት ጋር ኤንዳፕ ያደረጉትን እውነት እግዚአብሔር ወደሚቀጥለው መገለጥ ይመራቸዋል። ብዙ ጊዜ በጣም በቃ ይፈልጉታል። እውነተኛ ነው ልባቸው ከአመፅና ከእግዚአብሔር አምላክ ከመሸሽ ሳይሆን እርሱን ከመፈለግ ሲሆን እግዚአብሔር ወደሚያድነው መገለጥ ደግሞ ሰዎችን ይመራቸው። ደግሞ እግዚአብሔር የኤክስፒሪየንሻል የለመምድም አምላክ ስለሆነ ልባቸው ያርፋል እኮ እሱን ሲያገኙ። ልክ ነው። በጣም እስኪያገኙት ደግሞ ልባቸው በውስጣቸው ይታወቃል። ትቅበዘበዛለች እሱን ፍለጋ ውስጣችን። ወደ መጨረሻው እግዚአብሔርን ከማወቅ ጋር በተያያዘ ብዙ ጥያቄ ያለው ያው ስላሴ ጋር ነው። ስለዚህ የመጨረሻው ጥያቄያችን የሚሆነው እግዚአብሔርን ከማወቅና ከእግዚአብሔር ባህሪያት ጋር በተያያዘ ነው የሚሆነው። ይሄኛው ጥያቄ ስለ ጽድቁ ነው የሚያወራው። እግዚአብሔር ጻድቅ አምላክ እንደሆነ እናውቃለን። እግዚአብሔር ጻድቅ አምላክ ነው። ደግሞ እግዚአብሔር ያጸደቀን በልጁ በኢየሱስ በኩል ነው። ሮሜ 3:21 ሮሜ 5 ይጠቅሳል። ከዛ ደግሞ እኛ የእግዚአብሔር ጽድቅ እንደሆነ ይናገራል 2 ቆሮንቶስ 5:21 ላይ። የላይኛው ሐሳብ ከታችኛው ከቆሮንቶስ ሐሳብ ጋር እንዴት እናዛመደዋለን የሚል አንድ አይነት ቃል እዛም እዚህም ስላለ ብዙ ልዩነት እኮ የላቸውም። የመጀመሪያዎቹ የተጠቀሱት የሮሜ 3 እና ሮሜ 5 እግዚአብሔር አጸደቀን ነው በክርስቶስ። ከዛ 2 ቆሮንቶስ 5 ላይ ደግሞ እኛ ራሳችን የእግዚአብሔር ጽድቅ ሆነን ነው። እና ቱ ዲፍረንት ኤክስፕሬሽንስ ናቸው፣ ግን በጣም ፓወርፉል ኤክስፕሬሽን ነው የ2 ቆሮንቶስ 5ቱ። ለምን መሰለህ? 2 ቆሮንቶስ 5:21 ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቀውን ልጁን ኃጢአት አደረገው ይላል። ኃጢአት አደረገው በቃ ኮምፕሊትሊ ክርስቶስን ሲያየው ኃጢአት ሆነ። ልክ ያንኑ ኤክስፕሬሽን ነው ደግሞ ያመጣው። ልክ እሱ ኃጢአት በመሆኑ ምክንያት እኛ ደግሞ ጽድቅ ሆነን ማለት የሰጠን የጽድቅ መጠን ልክ እርሱ ምክንያት የሁላችን ኃጢአት ነው የተከመረበት። የሁላችን ኃጢአት ሲከመርበት ኃጢአት ሆኖ እንደታየው ደግሞ የክርስቶስ ጽድቅ ደግሞ እኛ ላይ ሲያርፍ ጽድቅ ሆነን የ2 ቆሮንቶስ 5ቱም በክርስቶስ መጽደቃችንን ዲና አያደርግም። ኢንፋክት እርሱ ኃጢአት ሆነ ብሎ የሚጀምረው በዚህ ምክንያት ነው። ግን እግዚአብሔር በክርስቶስ አጸደቀንና በክርስቶስ ምክንያት የእግዚአብሔር ጽድቅ ሆነን አንድ አይነት ኤክስፕሬሽንስ ናቸው። ግን አገላለጻቸው ሞር ትኩረቱ ግን የተለየ ነው። ምናልባት እግዚአብሔር በክርስቶስ አጸደቀን ሲል ሜቢ ትኩረቱ የክርስቶስን አጽዳቂነት እንድናስብ ነው። ይሄ ደግሞ የተሰጠን የጽድቅ መጠን እሱ ኃጢአት የሆነበት የኃጢአት መጠን ካሁኑ ክርስቶስን ኃጢአት አደረገው ስንል ኃጢአት የማያውቀውን እኮ ነው። ምንም ኃጢአት የማያውቀውን ከላይ ሲያየው ኃጢአት ሆነ። እስከዛ ድረስ ነው ጠልቆ በቃ የተሸከመው። ከዛ ደግሞ እኛ ጽድቅ ሆነ ሲል ጽድቅ የሚባል ነገር የማናውቀውን ጽድቅ የሚባል ነገር አልፎብን የማያውቀውን የእኛ ጽድቅ የመርገም ጨርቅ ነው እንደሚለው ሲያየን ጻድቃን ሆነን ጽድቅ ሆነን የእግዚአብሔር እና የኤምፋሲስ ልዩነት ነው እንጂ አንድ አይነት ኤክስፕሬሽን ይመስለኛል። በዚህ ውስጥ እግዚአብሔር ጻድቅ አምላክ ነው እንላለን። እግዚአብሔር ጻድቅ አምላክ ነው። አሁን እግዚአብሔር ጻድቅ አምላክ ነው የምንልበት ምክንያት እግዚአብሔር ጻድቅ አምላክ ነው የምንልበት ምክንያት ፍትህን ሳያጓድል ስላጸደቀን፣ ፍትህን ሳያጓድል ነው። አሁን እግዚአብሔር ዝም ብሎ ቢያጸድቀን እኮ ጻድቅ አይሆንም ነበር። ዝም ብሎ በቃ እናንተ ወንጀለኞች ቀጥታ ግቡ በቃ ወደ ቤተ መንግስት ቢለን ይሄ እኮ ምንም ጽድቅ የለውም ማለት እንዴ? ዝም ብሎ ነው እንዴ የሚያግበሰብሰው? ከና ኃጢአታቸው ኃጢአት አይቀጡም እንዴ? ፍትህ ሴት አለ የፍትህ ባህሪውስ ማለት አሁን ክርስቶስን ኃጢአት ሲያደርገው that's where ጽድቁ የተገለጠው። ሮሜ 3ም ላይ እሱ ነው። በቃ እሱ መስቀሉ እኛን ያጸደቀበት ብቻ ሳይሆን እግዚአብሔር ጻድቅ መሆኑም የታየበት ነው። ትክክለኛ ቅን ፈራጅ መሆኑ የታየበት ነው እና በእርሱ ምክንያት እግዚአብሔር ጽድቁንም ያረጋገጠው በመስቀሉ ነው። እኛንም ጻድቃን ያደረገን በመስቀሉ ነው። አሁን እንግዲህ የምናመራው ወደ ስላሴ ትሪኒቲ ወይም ትምህርተ ስላሴ ብለን ያየነው ትምህርት አለ። እሱ ላይ ተመርኩዞ የመጡ ጥያቄዎች ናቸው። አንዱ ጥያቄያችን ከመንፈስ ቅዱስ ነው የሚጀምረው። እንደዚህ ይላል፣ መንፈስ ቅዱስ ከአብና ከወልድ ሰረጸ ወይም ይሰርጻል ስንል ምን ማለታችን ነው? ይህስ ከትምህርተ ስላሴ አንጻር እንዴት ይታያል? አዎ በመጀመሪያ ከአብና ከወልድ መንፈስ ቅዱስ ሰረጸ ስንል ምን ማለታችን ነው የሚለውን ማየት በጣም ጥሩ ይሆናል ብዬ አስባለሁ። በቤተ ክርስቲያን ታሪክ ውስጥ እንግዲህ አጨቃጫቂ ከነበሩ ዶክትሪኖች መካከል አንዱ
ይሄ ነው የመንፈስ ቅዱስ መስረጽ ማለት ነው። ምስራቃውያኑን ኦርቶዶክስ ከምዕራባዊኑ ጋራ ካጨቃጨቁ ነገሮች አንዱ ይሄ ነው። ልክ ስንማር ታስታውስ እንደሆነ የክርስቶስ ባህሪያት ጋር ሂዩማኒቲውና ዲቲው እንዴት ነው አብረው አነሰሰሪ እንግዲህ እኛ ወደኋላ ስንመለስና ስናይ ማለት ነው እንደኔ አመለካከት የሆኑ ብዙ የተለጠጡ ጭቅጭቆች ነበሩ። አንዱ ይሄ ነበርና መንፈስ ቅዱስ ከአብ ነው የሚሰርጸው የሚሉ ነበሩ። ከዛ ደግሞ ምዕራባውያን ደግሞ አይ መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው የሚሉ አጨቃጫቂ የነበሩበት ጊዜ ነበረ። የኔ መረዳት በዚህ የሚሆን በዛ ሰረጸ ማለት መምጣት መውጣት ከአብና ከወልድ መውጣት መምጣት የተመለከተ ነው። ይሄን በተመለከተ እንግዲህ የዚህ የቃሉና የጭቅጭቁ ምክንያት ያው ጌታ ኢየሱስ ሲያስተምር ልብ እንደምንለው በወንጌላት ውስጥ እኔ አብን እለምናለሁ እና አብ ደግሞ ይሰጣችኋል፣ ይልክላችኋል፣ ያንን ተስፋ ጠብቁ፣ አባቴ ይሰጣችኋል፣ ይልክላችኋል ነው የሚለውና መንፈስ ቅዱስ ከአብ የሚመጣ ያደርጋል። አንዳንድ ጊዜ ደግሞ ጌታችን እልክላችኋለሁ ይመጣና ደግሞ እኔን ያከብረኛል ይላል እና ከመንፈስ ቅዱስ ከአብና ከወልድ የሚመጣ የሚወጣ እንደሆነ ጌታችንን በትምህርቶቹ ያስተምራል። እንግዲህ ከሥላሴ አንጻር ስለተነሳ ይሄ ሐሳብ ከሥላሴ አንጻር ማየቱ በጣም ጥሩ ነው። የቃሉ ትርጉም ብዙ አሻሚ አይደለም፣ መጣ ወጣ ማለት ነው እና ይሄ ከሥላሴ ጋር እንዴት ይሄዳል የሚለው እንደዚህ ከአብና ከወልድ ተልኮ የወጣ የመጣ ከሆነ ከሥላሴ አንጻር እንዴት ይታያል ነው። አንድ ሜጀር ነገር በሥላሴ ትምህርታችን ለማየት ሞክረናል። በሥላሴ አካላት መካከል የማንነት እኩልነት ማንነትን ቢንግን በተመለከተ የማንነት እኩልነት የክብር እኩልነት አለ። በአብና በወልድ መካከል ልዩነት የለም። አንድ አሁን ይሄ በማንነት አንድ የምንለው እኮ ይሄ ነው። በባህሪ አንድ የምንለው አንድ ናቸው። ምን ማለት ነው? ከፍ ዝቅ የለውም እና አብ ፍጹም አምላክ ነው፣ ወልድ ፍጹም አምላክ ነው፣ መንፈስ ቅዱስ ፍጹም አምላክ ነው። ይሄ ማንነትን ስናስብ አንድነትና እኩልነት ነው ያለው በሥላሴ አካላት መካከል። ከዛ ግን ሶስት አካላት ነው ደግሞ ያሉት። በአካል ግን ሶስት ናቸው። በአካል ሶስት ናቸው ማለት ብቻ ሳይሆን በእነኚህ የሥላሴ አካላት መካከል የተግባር መገዛት ያል ነው። የተግባር መላክ የተግባር መገዛዛት ግን አለ። ወልድ ለአብ ይገዛል። ወልድ በአብ ተልኬ መጣው ይልሃል። ተልኮ ይመጣል። አብ ነው፣ አብ ፊገር ነው እና ላይክ አብ ይልካል፣ ወልድ ይላካል። እንዲያውም እኔ ከእሱ ፈቃድ ውጭ ምንም አላረግም ይላል ኢየሱስ። የመጣሁት የእሱን ፈቃድ ለማድረግ ነው፣ እሱን ለመታዘዝ ነው። መጨረሻ ላይም ሲሄድ አከበርኩ ብሎ ነው። በቃ አከበርኩ አክብረኝ ነበር ጸሎቱ እንዲያውም ዮሐንስ 17 ላይ እና በምድር ላይ እንዳደርግ የሰጠኝን ያችን ፈቃድና ትእዛዝ ፈጽሜያለሁ ብሎ ነው ሄደው። ተልኮ ስፔሲፊክ የሆነ ትእዛዝን ይዞ መጥቶ የአባቱን ፈቃድ አድርጎ እንደሄደ ነው ጌታችን ኢየሱስ ክርስቶስ ያስተማረው። በእርግጥ አልፎ አልፎ ስለ መለኮታዊ ማንነቱ ብቅ ሲያደርግ ጌታችን ኢኳሊቲውን ያነሳል። እኔና አብ አንድ ነን ይላል። ኦር ነፍሴን ደግሞ እኔ በቃ ላኖራትም ስልጣን አለኝ ላነሳትም ስልጣን አለኝ። ስልጣኑን ደግሞ አልፎ አልፎ ያነሳል። ግን ፋንክሽናሊ ወልድ ለአብ ይገዛል። ከአብ ነው የመጣው ወልድ። ይሄ ወልድን አነስ ያለ አምላክ አያረገውም። በእኩልነት መገዛዛት በሥላሴ ውስጥ ያለ ባህሪ ማንነት ነው። መገዛት በነገራችን ላይ ማነስን አያመለክትም። በእኛም አለ በሰው ላይ ማለት በሰው ላይም እሱ ነው። ያው ሰው ግን በስርዓት ስለፈጠረው አሁን የሰው ስርዓት የተበላሸ ስለሆነ ስትገዛ ማነስን ያመለክታል። ግን ሌስ ሂውማን ግን አይደለም። መገዛት ሌስ ሰው መሆንን አያመለክትም። እኩል ሰው ሆነህ በማንነት በፋንክሽን ግን እንገዛዛለን አንዳችን ለአንዳችን። በመገዛዛት ስርዓት ነው እንዲሁም እግዚአብሔር ዓለምን ራሱ የሚያስኬዳት። ይሄ የፈለቀው ከሥላሴ አካላት ነው። መንፈስ ቅዱስም ከአብና ከወልድ ነው የተላከው የመጣው። እልክላችኋለሁ እንዲልክላችሁ ለምናለሁ እንዳለው ጌታችን ምንድን ነው? ተመሳሳይ ነው ከወልድ ጋር። መንፈስ ቅዱስም መጣ ተልኮ
እልክላችኋለሁ በተባለው መሰረት መጥቶ ደግሞ ክርስቶስን ለማክበር ነው የመጣው። ይሄ እንግዲህ ፋንክሽናል ሰቦርዲኔሽን የምንለው ማለት ነው። ፋንክሽናሊ በስላሴ አካላት መካከል ያለውን የግብር የተግባር ግንኙነትና መገዛዛት አመላካች ነው። ይሄ ግን ነሰሰርሊ በስላሴ አካላት መካከል ከፍና ዝቅ ኦንቶሎጂካል ከፍና ዝቅን አይፈጥርም። በማንነት አንድ ደግሞ በግብርና በመገዛዛት ግን ሶስት። ከዚሁ ጋር ተያይዞ ሀሳቡም አንድ ስለሚመስል ኢየሱስ ወደ ምድር ሲመጣ ከአብና ከመንፈስ ቅዱስ ተለይቶ ነው። ማለትም አብና መንፈስ ቅዱስ በሰማይ ኢየሱስ ደግሞ በምድር ነበረ ወይስ የስላሴ አካላት ሳይለያዩ ተጋልጠዋል ወይም ተገልጠዋል? ከዚህ አንጻር ስላሴን ስናብራራ እንዴት መሆን አለበት ይላል። በስላሴ አካላት መካከል መነጣጠልና መለያየት የለም። እግዚአብሔር አንድ አምላክ ነው። በማንነት አንድ የምንለው እኮ እሱ ነው። እግዚአብሔር በማንነት አንድ ነው። እግዚአብሔር በባህሪ አንድ ነው። there is only one God in three persons። ያ ዩኒቲ ተራ በተራ የምታመጣው አይደለም። እግዚአብሔር አምላክ እግዚአብሔር እስከማይለያይ ድረስ ዩኒፋይድ ነው። ኢን ፐርሰን ደግሞ እግዚአብሔር ስሉስ አምላክ ነው። ይሄ ነው እንግዲህ የተማርነው። ሚስጥር አለ፣ ምንም ጥያቄ የለውም። አሁን ለምሳሌ አሁን መታገል የሌለብን ለዚህ ነው። አሁን የምድር ምሳሌ ለመፈለግ መከራ እንበላለን። አንዳንድ ጊዜ እናሳዘነኛለን እኛ ራሳችን። ምንም መግለጫ የለውም። ይሄ የለም፣ በዚህ ፍጥረት ዘንድ የለም። እንዴት አንድም ሶስትም ትሆናለህ በአንድ ጊዜ? የለም። በዚህ ሴንስ የለም። ተራ በተራ ሴንስ አለ፣ ግን በአንድ ጊዜ እንደዚህ የምድር መግለጫ የለውም። በስላሴ አካላት መካከል ያለው ሪሌሽንሽፕ የማይጋጨው ምንድን ነው? እግዚአብሔር አንድ ነው የምንልበት ሴንስ እና እግዚአብሔር ሶስት ነው የምንልበት ሴንስ የተለያየ መሆኑ ነው። እና የእግዚአብሔር ዩኒቲ ዩኒቲ ኦፍ ጋድ ሊነጣጠል እስከማይችል ድረስ ነው። ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ በዚህ ምድር ላይ ሲመላለስ ከአብና ከመንፈስ ቅዱስ ዲታችድ ሆኖ ነው ወይ ማለት እሱ እዚህ ሆኖ አብና መንፈስ ቅዱስ እንደዛ ሊሆን አይችልም። ኢንፋክት በምድር ላይ ማገልገሉን ኦፍ ኮርስ ጌታችን በእግዚአብሔር ጣት ነው ያወጣሁት ይላል መንፈስ ቅዱስ። እነዛ እኮ ይሄ ያወጣሁት እኔ በእግዚአብሔር ጣት ነው፣ ይሄን አጋንንት አባቴ ከኔ ጋር ነው ይላል ሁልጊዜ። እዛው እኮ ነው በተጠመቀ ጊዜ የሆነው ነገር እኮ ነው። ኢትስ ኖት ዝም ብሎ የዋን ታይም እንትን እንዲገለጥልን እግዚአብሔር የፈለገው እንዲያውም this is the triune God። ይሄው ስሉስ አምላክ በወልድ ሊሰራው በመጣ ስራ ውስጥ የስላሴን አንድነት ነው እንዲያውም የሚያሳየው። ጌታችን ሲጠመቅ እግዚአብሔር አብ ወዜር ዲክሌር እያረገ በዚህ በምድር ላይ ዲክሌር እያረገ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እያለ እግዚአብሔር ወልድ ወዜር እግዚአብሔር መንፈስ ቅዱስም እዚያው ነበር በእርግብ አምሳል መጥቷል። እግዚአብሔር ምን እያለ ነው? ይሄ ሚሽን የኔ ሚሽን ነው። ይሄ ሚሽን ዩኒፋይድ የሆነው ግን ስሉስ አምላክ የሱ ሚሽን ነው። በምድር ላይ ሲመላለስ ግልጽ ነው በጌታችን ህይወት። ኢቭን በመስቀል ላይ እኮ አሁን ጳውሎስ ቅድም የተነሳው ቴክስት ላይ 1 ቆሮንቶስ 5 ላይ እኮ ወልድ ነው በመስቀል ላይ፣ ግን እግዚአብሔር በክርስቶስ ሆኖ እዛ መስቀሉ ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል። the triune God was very active። በመንፈስ ቅዱስ ከሙታን አስነሳው ይላል። በዘላለም መንፈስ ራሱን አሳልፎ ሰጠ። ስሉስ አምላክ ነው። ስለኛ ይህንን ሁሉ መከራ በክርስቶስ ሆኖ ክርስቶስ ሰው ሆኖ መሆን ነበረበት የኛን መከራ ለመቀበል እና ይሄ የመስቀል ስራው የክርስቶስ ይሄ ትስጉት የምንለው የኢንካርኔሽን ስራው በሙሉ የመንፈስ ቅዱስና የአብ የወልድ የመንፈስ ቅዱስ ስራ ነው። ሲጸነስ በመንፈስ ቅዱስ ተጸነሰ። ማን ሊያደርገው ይችል ነበር? ክርስቶስ ሰው ሲሆን በመንፈስ ቅዱስ ተጸነሰ እና ከመንፈስ ቅዱስ ነው ብቻ ሳይሆን መንፈስ ቅዱስ ደግሞ ፕሮቴክት አደረገው፣ ይጸልልሻል እንዳለው ዩሲ መንፈስ ቅዱስን ዜር የእግዚአብሔር አባቱን ፈቃድ የመንፈስ ቅዱስን ስራ እዚሁ በምድር ላይ ታየዋለና እግዚአብሔር በምድርን ኢንጌጅ ያላረገበት ዘመን የለም አዝ የትራዩን ጋር እንጂ የተነጣጠለ ማንነት የለውም። ኢንትረስቲንግ ነው። ኢየሱስ ሰው መሆን አቁሟል ወይስ ለ33 ዓመት ብቻ ነበር ሰው የሆነው? አይ ሊያቆም አይችልም። ሰው ነው ለሁል ጊዜ ሰው ሆነ፣ ከዛ ሆነ ነው ከዛ። ምክንያቱም ይሄ በነገራችን ላይ በጣም ብዙ አማኞች አይዶን ነው ማስተዋላችንን ኢየሱስ ሰው ሆኖ ከዛ ሰውነትን ጥሎ የሄደ የሚመስላቸው ሰዎች አሉ። በሰማይ ሰው ይከብደናል ማሰብ። በሰማይ ሰው መሆኑን ማሰብ በጣም ይከብደናል።
ቀድሞን የገባ ሰው ነው። እንዲያውም እዛች መቅደስ ውስጥ ቀድሞን የገባ ሰው ነው ጌታችን ኢየሱስ እና ሰውነትን እንደ ጃኬት አለብሶት ከዛ እንደ ጃኬት አውልቆት ይሄዳ አይደለም። ከትንሣኤ በኋላ የከበረ ሰው ነው። ኦፍኮርስ የከበረ ሰው የከበረ ስጋ ነው። በተዘጋ በር ውስጥ ገባ። ግን ደግሞ አሳ ጠብሶ ደግሞ የተጠበሰ አሳ ደግሞ ይበላል እና ይዳበሳል፣ ይታያል። አብሯቸው 40 ቀናትን ያስተምራል። እነሱም አብረውት ይማራሉ። ከእነርሱ ጋር ህብረት ያደርጋል። ሰው ነው፣ የከበረ ሰው ነው። አይ ቲንክ የምንሆነውን ሰው ነው። ከዚህ ዓለም ከኃጢአትና የተላቀቀ ሰው ነው። በኩር የተባለው ለዛ ነው። ያ ከዛ ደግሞ በደብረ ዘይት ተራራ እኮ ራሱ ሲያርግ በቃ አይናቸው እያየ ነው ከፍ ከፍ ያለ እንጂ ውልቅ አድርጎ ትቶት እዚህ ያለ ጎን እና እያዩት ከፍ ከፍ አለ። ከዛ የሰማይ መላእክትም የነገሯቸው ልክ እንደምታዩት ሆኖ ነው ተመልሶ የሚመጣው አላቸው። ያው ሰው ነው ተመልሶ የሚመጣውና ጌታችን ለዘላለም ሊቀ ካህናታችን ነው። ለዘላለም ሰው ነው። ላይክ ሰው መሆኑ ያቆመ ሳይሆን እኛን ሆኖ በሰማይ ያለ ስለኛ የሚታይልን ሊቀ ካህናታችን ነው። ያ ቀድሞን የገባ ሰው ነው እንጂ ሰውነቱን ያቆመ አይደለም ጌታችን። ቅዱስ መጽሐፍ የሚነግረን እሱ ነው። ካህን ለመሆን ሰው መሆን ግድ ነው። ከሰው መካከል ነው አይደል የሚለው የአብርሃም መልእክት ጸሐፊ። ከሰው መካከል ከኛ መካከል እኛን ሆኖ ከኃጢአት በስተቀር እና ሰው መሆኑ ቀጥሏል፣ ይቀጥላልም ነው። የኛ ሰው በሰማይ እንደሚባለው ያለ ኤግዛክትሊ የኛ ሰው በሰማይ እንደሚባለው ወንድማችን ጳውሎስ ፈቃዱ መጽሐፍ ላይ ነው ሳይው ርዕሱ ደስ አለኝ የኛ ሰው በሰማይ የወጉት ሁሉ ያዩታል ይላል። ያን ጊዜ እኮ መጨረሻ ላይ ራሱ ይታያል ጌታችን ኢየሱስ ክርስቶስና የዘላለም ነው። ይህንን ትምህርተ ክርስቶስ ላይም ወደፊት ደግሞ እናየዋለን። የስ ሥላሴን በተመለከተ ኢየሱስ በአብ በወልድ በመንፈስ ቅዱስ አጥምቁ ሲል አንዳንድ ክፍሎች ላይ በኢየሱስ ስም ብቻ ተጠምቁ እንመለከታለን። ይህ የሆነበት ምክንያት ምንድን ነው? አንዳንድ ጊዜ በቤተ ክርስቲያን ጥምቀትን በተመለከተ ዋናውን ሀሳብ ትተን በጥምቀት አጠማመቅ ፎርሙላ ላይ ማትኮራችን በጣም ያሳዝናል። ለምሳሌ በኢየሱስ ስም የሚያጠምቁ ሰዎች በኢየሱስ ስም የሚያጠምቁበት ምክንያት ሥላሴን ካለመቀበል የመነጨ ነው። ሌላ ምንም ምክንያት የለውም። እዚህ ያሉ ማለት ነው። እዚህ አሁን ሥላሴን የማይቀበሉ ሰዎች የሚያጠምቁት በኢየሱስ ስም ነው። ተነሱና በጌታችን በኢየሱስ ክርስቶስ ስም ተጠመቁ ግን ይሉ ነበረ ሐዋርያቱ። አሁን ለምሳሌ ጴጥሮስን ሐዋርያ ሥራ ምዕራፍ 2 ላይ ሰበከ። ሐዋርያ ሥራ ምዕራፍ 2 ላይ ሰብኮ ሲጨርስ ወንድሞች ሆይ እንግዲህ ምን እናድርግ አሉ ሰዎች መጥተው እና ንስሐ ግቡ፣ ኃጢአታችሁ ደግሞ ይቅር ይባል ዘንድ ሁላችሁ ተነስታችሁ በኢየሱስ ስም ተጠመቁ፣ ከዛ የመንፈስ ቅዱስ ስጦታ ትቀበላላችሁ። አሁን አንድን ሰው በኢየሱስ ስም ተጠመቁ አልኩት ማለት በኢየሱስ ክርስቶስ ስም ብሎ አጠመቀው ለማለት ጋራንቲ ይሆናል እንዴ? በኢየሱስ ስም ተጠመቁ እኮ ኢዝ ናው ክርስቶስ ኢዝ መሳያ፣ እሱ ነው አዳኝ ብሎ እኮ ነው የሰበካቸው። እሱ ነው አዳኝ። የሚጠመቁት ጥምቀት እኛ የምንጠመቀው ጥምቀት በኢየሱስ ስም ነው የምንጠመቀው። ለምን? ጥምቀት ወደ እርሱ ነዋ። ጥምቀት እኮ ወደ ኢየሱስ ነው። አሁን ለምሳሌ ሮሜ 6ን ስታነብ እኮ አንድ ለመሆን ነው ከእርሱ ጋር። ሞቱን በሚመስል ሞት ለአሮጌው እንሞታለን፣ ትንሣኤውን በሚመስል ትንሣኤ ለአዲሱ እንነሳለን። ጥምቀት ኢዝ አባውት ክራይስት። አሁን የአዲስ ኪዳን አሁን ጥምቀት እኮ ኮመን ነው ባይዘው፣ ያን ጊዜም ኮመን ነበር። ሰዎች በተለያየ ምክንያት ይጠመቃሉ። ይሄኛው ግን የኢየሱስ ነው፣ ወደ ኢየሱስ ነው፣ በኢየሱስ ስም ነው፣ ወደ ኢየሱስ ነው የምንጠመቀው። ክርስቶስን እንደ መሲህና አዳኝ ሰው ከመቀበሉ የተነሳ የሚያደርገው ነው። በኢየሱስ ስም ተነስተው ተጠመቁ፣ በኢየሱስ ስም ተጠመቁ አላቸው የሚለውን ግን ነሰሰርሊ የጥምቀትን ፎርሙላ ይሰጠናል ማለት አይደለም። እንዲያውም የጥምቀትን ፎርሙላ እና አጠማመቅን ካየን ግሬት ኮሚሽን ነው ትልቁን የሚያሳይ ከኢየሱስ ማለት ነው። ከኢየሱስ ከራሱ ኢየሱስ ራሱ የነገረን። ለምን ይሄን ኢግኖር እንደምናደርገው አላቅም። እንዲያውም እኔ ሰው እውነተኛን ጥምቀት ተጠመቀ የምለው ስሉስ የሆነውን እግዚአብሔርን አድሚት አድርጎ ሲቀበል ነው።
when you confess አሃዱ ስሉስ አምላክ የምንለው። ምክንያቱም ምን አለ? አሃዱ የምንለው ስም ነው ያለው፣ ስሞች አላለ። በአብ በወልድ መንፈስ ቅዱስ ስሞች ቢል 3 አማልክት ማለት ነበር። ስሞች ማቴዎስ 28:19። ይህ በጣም እኮ ግልጽ ነው። ሰው መጠመቅ ያለበት ይህን ሲያምን ነው፣ ይህን ሲቀበል ነው። ስም አንድ አምላክ ግን ደግሞ በአብ በወልድ በመንፈስ ቅዱስ ስም። ይሄ ምን ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክን ሰው ሲያምንና ሲቀበል የሚጠመቀው ጥምቀት ነው። እና ጥምቀት እግዚአብሔርን እንደ እግዚአብሔርነቱ አንድነቱና ሶስትነቱን አምኖ ሰው የሚያደርገው እርምጃ ነው ወደ ክርስቶስ። ይሄ ግን የሚሆነው አሁንም ወደ ክርስቶስ ነው። አሁን በክርስቶስ ነው ወደ ስሉሱ አምላክ የምንመጣው። አሁን እኮ ኤፌሶን 1ንም ስታነብ አብ ወልድን መንፈስ ቅዱስን ታያለህ። ግን አሁን አብ መረጠን ይላል፣ ወልድም ደግሞ የኃጢአት ስርየትን አገኘን ይላል። ከዛ ደግሞ በመንፈስ ቅዱስ ማህተም ታተምን፣ ርስታችንን ተቀብለን 13 ቁጥሮች ውስጥ 13 ጊዜ በክርስቶስ በክርስቶስ በክርስቶስ። ይሄ በኢየሱስ ስም ነው የምናምነውና የምንቀበለው፣ በኢየሱስ ስም ነው። ጥምቀታችን ኢዝ ኢን ሂዝ ኔም ኢን ክራይስት። ግን ስሉስ አምላክን የስላሴን ስራ ነው ኢን ክራይስት ሲለማመድ ሰው የሚጠመቀው እንጂ ከጥምቀት ፎርሙላ ጋራ ከአጠማመቅ ፎርሙላ ጋር የተያያዘ አይደለም። ግን ሰዎች አሁን በኢየሱስ ስም እናጥምቅ ሲሉ ጴጥሮስ በኢየሱስ ስም ባለበት ሴንስ ግን አይደለም። ጴጥሮስ በኢየሱስ ስም ያለበት ሴንስ አብንና መንፈስ ቅዱስን በካደ መልኩ አይደለም። አብንና መንፈስ ቅዱስን ያስተማረን ሐዋርያ ነው። መልእክታቱን ስታነብ እግዚአብሔር አባታችን ደግሞ በክርስቶስ ደግሞ በደሙ ኃይል የተረጨን የሚለው 1 ጴጥሮስ ምዕራፍ 1 ላይ ያለው። ከዛ ደግሞ በመንፈስ ቅዱስ ይቀደሱ ዘንድ እንደዚህ እያለ ያስተማረን ነው። ስሉሱን አምላክ በመገለጥ ተራራ ላይ የተለማመደ ሰው ነው። ይህንን በግልጽ ያስተማረ ሰው ነው ጴጥሮስ። እና የስላሴን አምላክነት ክዶ በኢየሱስ ስም ብቻ ተጠመቁ እያለ አይደለም። የዘመናዊውን አስተሳሰባችንን ወስደን መጽሐፍ ቅዱስን ስንጭነው ነው በጣም ትልቁ ችግር እንጂ ጌታችን በግልጽ ያስተማረው ሰው ስሉሱን አንድ አምላክ በስላሴ የተገለጠውን ሲያምን የሚጠመቀው ጥምቀት ነው። በጣም ግልጽ ነው። ፋንክሽናልና ኦንቶሎጂካል ያለው የግብር ልዩነት፣ የመገዛዛት እንዲሁም የማንነት አንድነትን የተመለከተ ልዩነቶች ላይ ከስራ ክፍፍል የተነሳ ማነስ አለ። ኦንቶሎጂካል ሰብኦርዲኔሽን ማለት ወልድ ለማዳን ዝቅ ብሎ በመወረዱና በሰብአዊ ባህሪው ከአብ ያንሳል ማለት ነው። ያው ኦንቶሎጂካል ሰብኦርዲኔሽን ያለ አላለም፣ ግን ጥያቄው ነው እንደዛ የሚለው። እንዲህ ከሆነ አብ ወልድ መንፈስ ቅዱስ በማንነት አንድ መሆናቸው አይቃረንም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17ን የሚጠቅስና ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እነዚህ ክፍሎች ላይ እግዚአብሔር አብ የወልድ አምላክ እንደሆነ የሚያሳይ ነው። ከሆነስ ወልድ አያንስም ብሎ ይጠይቃል። ጠያቂያችን መረዳት ያለበት እኛም ያስተማር ነው በስላሴ አካላት ውስጥ የማንነት አይደለም መገዛዛቱ። እሱ ቢሆን ልክ ነው፣ ማነስን ያሳያል። በስላሴ አካላት ውስጥ ያለው ግንኙነት የግብር የፋንክሽን የተግባር ነው። በተግባር በፋንክሽን የተለያየ አብ ወልድ መንፈስ ቅዱስ የተለያየ ፋንክሽን ያላቸው። በዛ ፋንክሽን ውስጥ ደግሞ አንዱ ለአንዱ ይላካል፣ አንዱ ለአንዱ ይገዛል። ፋንክሽናል ነው ግን በተግባር የተገለጠ ነው እንጂ በማንነት ማነስንና ከፍ ዝቅ ማለትን አያመለክትም። አሁን እንደተባለው በማንነት ማነስና እንትን ቢኖር ልክ ነው። የስላሴን ትምህርት ችግር ውስጥ ይከተዋል በማንነት ማነስ ስላለ። በማንነት ግን በማንነት በባህሪ በመለኮት አንድ እኩል የሆነ አምላክ ነው ያለው። መገዛዛቱ ፋንክሽናል መሆኑን እሱን በግልጽ ማስቀመጥ በጣም ያስፈልጋል። ጌታችን ኢየሱስ ክርስቶስ ግን ያው ቅድም እንዳልነው ነው፣ ሰው ነው። ሰው መስሎ መጣ ሳይሆን ሰው ሆኖ መጣ ነው ቅዱስ መጽሐፍ የሚለው። አሁንም ሰው ነው ጌታችን ኢየሱስ ክርስቶስ። በሱ ሴንስ ነው እግዚአብሔር አምላኩና አባቱ የሆነው። እግዚአብሔር አባቱ ነው፣ እግዚአብሔር አምላኩ ነው። ሰው ነው፣ ፍጹም የሆነ ሰው ስለሆነ። ግን ኢየሱስ ክርስቶስ
እግዚአብሔር አባቱ የሆነበት ሴንስና ወይም ደግሞ እግዚአብሔር አብ ለኢየሱስ ክርስቶስ አምላኩና አባቱ የሆነበት ሴንስና ለእኛ አምላካችንና አባታችን የሆነበት ሴንስ ግን የተለያየ ነው። የእሱ አንድያ ልጁ ነው። ልጁ ነው ወይ? ልጁ ነው፣ ግን አንድያ ልጁ ነው። ዩኒክ ልጁ ነው። የማይደገም ልጁ ነው። ኢትስ ዘ ዲፐስት ዛት ዩ ካን ጎ። ለዚህ ነው አምላካችን ያላለው። ስንማር ማይተነዋል። ዮሐንስ ወንጌል ምዕራፍ 20 ላይ ወደ አምላካችን እሄዳለሁ ወደ አባታችን እሄዳለሁ አላለም ጌታችን። ወደ አባቴ እና ወደ አባታችን። የእኛ ልጅነት የተገኘው በእርሱ አማካኝነት ነው፣ በክርስቶስ። የክርስቶስ ልጅነት የተገኘው በማንም አማካኝነት አይደለም። አሁን ዲፍረንሱ ይሄ ነው። ለምሳሌ እኛ በክርስቶስ ሚዲዬሽን የተገኘ ልጅነት ነው ያለን። የክርስቶስ ግን ለዘላለም ልጁ ነው፣ የእግዚአብሔር ልጅ ነው። በከሌ በኩል የተገኘ አይደለም። አምላክነቱም ልክ እንደዛው። አሁን እግዚአብሔር አምላካችን ብለን ለመጥራት ድፍረት ያገኘ ነው በክርስቶስ ስራ ምክንያት ነው። የኢየሱስ ዩኒክ ነው፣ አምላኩ ነው ግን አባቱ ነው። ቢኮዝ ሰው ስለሆነ ግን እነ ዩኒክ ወይ እና አምላኩና አባቱ መሆኑ ደግሞ ሰው ስለሆነ ነው። and that's function ኦንቶሎጂካል ሳይሆን ማለት ነው። እና ምናልባት ከመነሻው ነው ጥያቄውን ማስተካከል የሚያስፈልገው። እኛ በስላሴ ትምህርት ውስጥ በስላሴ አካላት ውስጥ መገዛዛት አለ፣ መላክና እንደዚህ መላክ አለ በምንልበት ጊዜ ግብርን ተግባርን የተመለከተ ነው እንጂ ማንነትን የተመለከተ። አብ ወልድና መንፈስ ቅዱስ ተደምረው አንድ አምላክ ካልፈጠሩ እንዴት ነው አንድ አምላክ መሆን የሚችሉት? አብ በራሱ ሙሉ ፉሊ ጋድ ይለዋል፣ ሙሉ እግዚአብሔር ከሆነ፣ ወልድ በራሱ ሙሉ እግዚአብሔር ከሆነ፣ መንፈስ ቅዱስን በራሱ ሙሉ እግዚአብሔር ከሆነ ይልና አንዳንድ የመጽሐፍ ቅዱስ ክፍሎችን ያመጣል። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። የአንዱ እግዚአብሔር ማን ነው? አብ ነው? ወልድ ነው? ወይስ መንፈስ ቅዱስ ይላል። ሌላኛው ደግሞ በተማርነው ትምህርት ውስጥ እግዚአብሔር በህላዌ በመለኮትና በማንነት አንድ ነው ብለናል። የኔ ጥያቄ እግዚአብሔር በህላዌ አንድ፣ በመለኮት አንድ፣ በማንነት አንድ ነው ስንል ምን ማለታችን ነው? ህላዌ መለኮትና ማንነት ስንል ምን ማለታችን ነው ይላል። ተመረናል። አይ ቲንክ ማንነትን ስንል አንድ አምላክ ብቻ ነው ያለው፣ አንድ እውነተኛ አምላክ ብቻ ነው ያለው፣ ዩናይትድ የሆነ ማለት ሌላ አምላክ የለም ከእርሱ ውጭ። እግዚአብሔር ዩኒክ ነው፣ እግዚአብሔር አንድ ነው ማለታችን ነው። በዚህ አንድነት ውስጥ ግን ሶስት አካላት አሉ። አሁን እንግዲህ ብዙ አማልክት የሉም ስንል አንድ አምላክ ነው ያለው ስንል አንድነቱን ያመለክታል። እንዳት አንድ እግዚአብሔር አለና እሱ ነው። ለምሳሌ ከዛ ውስጥ ነጥሎ ያወጣውና ሰው የሆነ ክርስቶስ ይላል። ሰው ሌላ ነው፣ አምላክ ግን አንድ ነው። እግዚአብሔር አንድ ነው ብለን የምንናገርበት ሴንስ ኢዝ በማንነት ብዙ አማልክት የሉም፣ እውነተኛው አምላክ አንድ ብቻ ነው፣ ዩኒክ ነው፣ በራሱ ነው ማለታችን፣ ዩኒፋይድ የሆነ። በዛ አንድነት ውስጥ ግን ሶስት አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። ግን አብ የተወሰነ የአምላክ ክፍል፣ ወልድ ደግሞ የተወሰነ የአምላክ ክፍል፣ መንፈስ ቅዱስ ደግሞ የተወሰነ የአምላክ ክፍል ሆነው ሲደመር አንድ አምላክ ይፈጥራሉ። ግን እያልን አይደለም። አብ በራሱ ፍጹም አምላክ ምንለው ማለት ፍጹም ሙሉ አምላክ ነው። ወልድ በራሱ ፍጹም ሙሉ አምላክ ነው። መንፈስ ቅዱስ በራሱ ፍጹም ሙሉ አምላክ ነው እንጂ የአምላክ ክፍል አይደሉም። በስላሴ አካላት መካከል ያለው ግንኙነት ማለት ነው። አሁን ቁጭ ብለን እንግዲህ ማየት ያለብን ይሄንን መጽሐፍ ቅዱስ ያስተምረናል ወይ ነው። አሁን ክርስቶስ ኢየሱስን የሚሰገድለት የሚመለክ ፍጹም አምላክ ሆኖ ቅዱሳት መጽሐፍት ውስጥ እናነባለን። በቃ የሚሰገድ ፍጹም አምላክ በራሱ ፈቃድ፣ በራሱ ሐሳብ፣ በራሱ ስሜት፣ በራሱ ማንነት ያለው ሙሉ የሆነ ኢንዲፔንደንት የሆነ በራሱ ሙሉ የሆነ ታያል። በቃ ነፍሴን አነሳለሁ ጥላለሁ ሲል፣ አብርሃም ከመወለዱ በፊት እኔ ነኝ ሲል ዳት ዘላለማዊ አምላክ እንደሆነ ታያለ። መንፈስ ቅዱስንም እንደዛ ያስተምረናል ቅዱስ መጽሐፍ። አብንም ልክ እንደዛ ፍጹም አምላክ ነው አብ፣ ፍጹም አምላክ ነው ወልድ፣ መንፈስ ቅዱስ እንደዚህ ስንል that's what we see in the Bible። ከዛ በሰው ፎርሙላ ትነሳና ኦኬ አብ ፍጹም አምላክ ከሆነ
ወልድ ፍጹም አምላክ ከሆነ መንፈስ ቅዱስ ፍጹም አምላክ ከሆነ ሶስት አማልክት ነዋ በቃ። ምክንያቱ ፍጹም 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 ሶስት አንድ ነገር ፍጹም ሆኖ ከዛ በኋላ ሲደመር አንድ አይሆንም። ሶስት ነው መሆን ያለበት ትሩ ኢን ዘ ሂውማን ሴንስ ኖት ግን ከእግዚአብሔር ጋር ሄደ ደግሞ አንድ እግዚአብሔር አለ ነው። ሄደ አንድ እግዚአብሔር አለን። በዚህ ምድር ላይ ባለ ሲስተምና ማቴማቲካል አስተሳሰብ ሴንስ ይሰጣሉ? አይሰጥም። ፍጹም አምላክ ብለን ከዛ አምላክ ማለታችን ሴንስ ይሰጣሉ? አይሰጥም። ፍጹም አምላክ ብለን አማልክት ብንልሽ ሶስት አማልክት። በነገራችን ላይ ሶስት አማልክትም እኮ ረጅም ጊዜ የነበረ የኑፋቄ አስተሳሰብ ነው። ትሪቲዝም እኮ አለ። ሶስት አማልክት አስተሳሰብ አለ። አንስተነዋል እኮ በስላሴ አካላት ውስጥ እንደዛ አይነት አስተሳሰብ እንደነበረ። ግን መጽሐፍ ቅዱስ እሱን አያስተምረንም። ሶስት አማልክት የሉም፣ አንድ አምላክ ነው ያለው ይላል። አንድ አምላክ እሺ፣ በሶስት አካላት አብ ወልድ መንፈስ ቅዱስ ሲደመሩ ነው ወይ? አይደለም። ፍጹም አምላክ። ከዛ እንዴት ሶስት አልመጡም? በቃ አንድ አምላክ ነው። ይሄ ሴንስ ይሰጣል ወይ? አይሰጥም። that's the mystery of the Trinity and we have to be honest። ልንመልሰው አንችልም። ይሄን ጥያቄ ልንመልሰው አንችልም፣ ልናስታረቀውም አንችልም። መጽሐፍ ቅዱስ የሚያስቀምጣቸውን ነገሮች እንዳለማመን ነው እንጂ ለማስታረቅ መሞከር አንዳንድ ጊዜ is very dangerous። አንችልም፣ ማንችለው ስራ ነው። ሶስት አማልክት ብል እንዳንል ሶስት አማልክት አይደለም መጽሐፍ ቅዱስ የሚያስተምረን፣ አንድ አምላክ ነው የሚያስተምረን ቅዱስ መጽሐፍ። ከዛ ደግሞ እንግዲያው ክፋይ ነው እንዳንል ፍጹም የሆነ አምላክን ነው የሚያመለክ። ወልድን ስታይ እንደዛ ነው፣ አብን ስታይ እንደዛ ነው፣ መንፈስ ቅዱስንም ልክ እንደዛ። እንዴት አድርገን እናስታርቃለን? ሜቢ ማስታረቅ የለብንም። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ማምለክ ነው እና መገዛት ነው የኛ ድርሻና ሴንስ አይሰጥም፣ መስጠትም የለበትም። ትንሽ እያጠቃለን እንሄዳለን ከስላሴ ጋር በተያያዘ። በአጠቃላይም ደግሞ ጥያቄዎቻችንን ሰዎችም አንስተዋል። ስላሴ የሚለው ቃል ያው መጽሐፍ ቅዱስ ውስጥ የለም፣ እኛም ስንማር አይተነዋል። የመጽሐፍ ቅዱስ አባቶች የስላሴ መረዳት ነበራቸው ወይ? አዎ ከሆነ መልሱ ለምን አሁን ያለውን መረዳት ጽፈውልን አላለፉም ስሙ እንኳን ባይገለጥላቸው? አይ ከሆነ ደግሞ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል የሚለው ስህተት ሊሆን ነው ወይ ሚል ሐሳቦች ያነሳሉ። ሐዋርያቱና ነቢያቱማ ነበራቸው ይሄን መረዳት። ይሄን መረዳት ያገኘነው እኮ ከነሱ ነው። ይሄን መረዳት እኛ ፈጥረን ወደ እነርሱ ለማስገባት እኮ እየሞከርን አይደለም። ልክ ነው፣ ቃሉ የለም። ብዙ ቴዎሎጂካል ቃላቶቻችን የሉም። ሌላ የሚገልጽልን ቃል ካለ እኮ መጠቀም ምንም አይደለም። የሚገልጽልን ቃል ግን ጥሩ ቃል ይሄ ነው። ጥሩ ቃል ከተገኘ ጥሩ ቃል ነው። ሌላ የሚገልጽልኝ የተሻለ አለ ካሉ ሰዎች በዛ ሊጠቀሙ ይችላሉ። ኮንሴፕቱ አይዛነፍ እንጂ እና ይሄ መረዳት ነበራቸው ወይ ሳይሆን ይሄን መረዳት ራሱ ያገኘ ነው ከነርሱ ነው። በአንድ አምላክ እንግዲህ they're very careful። ብዝሃ አማልክት አምላኪነትን ኢምፕላይ ላለማድረግ ከፍተኛ ጥንቃቄ አለ። እኛ አሁን እንደምናደርገው ማለት ነው። ተሴም ቻሌንጅ ማለት ነው። ይሄ ፖሊቲስቲክ ኢምፕሊኬሽን እንዳይኖረው እግዚአብሔር አንድ ነው፣ አንድ አምላክ ነው ያለው የሚለው በዛ መሰረት ላይ የተመሰረቱ ናቸው። ይሄ ነው አንዱ ጥንቃቄ። አት ዘ ሴም ታይም ግን ይሄ መገለጥ ፕሮግሬሲቭሊ አይደል የመጣው? እነሱ እኮ መገለጥ ፕሮግሬሲቭሊ ከመጣ በኋላ የተነሱ ናቸው ሐዋርያቱ። ይሄ መገለጥ ምናልባት በብሉይ ኪዳን እግዚአብሔር ቢገልጠውም እንኳን ለማስቀመጥ በጣም ያስቸግራል። ብሉይ ኪዳንም ላይ እኮ አይተናል የወልድን መገለጥ፣ ግን ኖት ኢን እነሱ ባገኙት ሴንስ ግን አይደለም። ወደ ሙላት ግን የደረሱት እነሱ ናቸው። ምን ያደርጋሉ? በዚህ አሃዱ አምላካዊ መሰረት ላይ ያመጡና ክርስቶስን ቁጭ ያደርጋሉ፣ መንፈስ ቅዱስን ቁጭ ያደርጋሉ፣ ያሳዩናል ማለት ነው። አስተምህሮ የተመሰረተው በእነርሱ ላይ ነው። ያነሳናቸው ጥቅሶች ማለት ነው። ቅዱስ ጳውሎስን ስናነሳ ያነሳል። ይሄ አሁን በቆሮንቶስ ቡራኬ ያነሳ ነው እሱ ነው። አብን ወልድን መንፈስ ቅዱስን ያነሳል። በአስተምህሮዎቹ ኤፌሶን ላይ ያነሳ ነው። ፋንክሽናሊ አብን ወልድን መንፈስ ቅዱስን ያነሳል። በአብ እንደዚህ ሆነን፣ በክርስቶስ እንደዚህ ሆነን፣ በመንፈስ ቅዱስ እንደዚህ ሆነን ያነሳል። ጴጥሮስን ስናይ ቅድም ያነሳናቸው ናቸው። እና the concept of the Trinity እነርሱ ተገልጦላቸው ነበር ወይ ሳይሆን እኛ ራሱ ይህን መገለጥ ያገኘነው ከእነርሱ ነው። ቃሉን ስቴት ባይደረግም ለእኛ ጥሩ ቴክኒካል ቃል ነው።
ኮንሴፕቱን ግን ማመን ግን በነገራችን ላይ ሰዎች ቃሉን የግድ ማመን የለባቸው። ቃሉ ኢንስፓየርድ አይደለም፣ እቺ ትሪኒቲ ያላት ምንም የለም። ኮንሴፕቱን ማመን ግን ግድ ነው። አንቀጽ ቅዱስ መጽሐፍ እሱን ነው የሚያስተምር። ጌታችን የሚያስተማረው እሱ ነው፣ በአብ በወልድ በመንፈስ ቅዱስ ስም። ይሄን ሌላ ፎርሙላ ለመፈለግ ከመታገል በአብ በወልድ በመንፈስ ቅዱስ ስም ያለ አንድ አምላክ እንደሆነ ማመን ይሻላል። በሐዋርያቱም ሕይወት ውስጥ እና በጽሁፋቸው ውስጥ የምናገኘው ይሄንን ነው። ግንኙነታቸውን በተመለከተ ቅድም ትንሽ ተጠቅሷል፣ ይለያል በሚል ግን አንተ ልጄ ነህ እኔ ዛሬ ወለድሁ ይላል መጽሐፍ። ዕብራውያን ጠቅሰዋል ከመዝሙር ላይ እንደዚህ የሚል አባት እንዴት ከልጁ አይቀድምም ይላል። ስለዚህ የአብና የወልድን ግንኙነት ለመረዳት ፈልጎ ነው እና የእግዚአብሔር ልጅ የኢየሱስ ክርስቶስ ልጅነት ምን አይነት እንደሆነ ለመረዳት ይመስለኛል። ከዛም ደግሞ በኋላ ላይ በአብና በወልድ መካከል የአባትና የልጅ ግንኙነት ካለ በመንፈስ ቅዱስና በወልድ መካከል ምን አይነት ግንኙነት ነው ያለው ብሎ ይጠይቃል። በጣም ጥሩ ጥያቄ ነው። በአብና በወልድ መካከል የአባትና ልጅነት ስልጣንም አለ ግንኙነትም አለ። ዛሬ ወልጃለሁ ምናምን ከዳዊት ከሶሎሞን የመጣ ቴክስት ስለሆነ ዲፕሊ ማየት በጣም ይጠይቃል። ኢትስ ሞር አባውት የኢየሱስ ኦቶሪቲ ዛን ቢግኒንግ። ልጁ ነው፣ አንድያ ልጁ ነው፣ ፕሮሚስድ ሳን ነው የሚለውን ለማሳየት ነው። በነገራችን ላይ ልጅነቱ አንድያ ልጅነቱ ስልጣንን አመላካች ነው። ከስልጣንም ኢኳል ስልጣንን አመላካች ነው። ይህን እኮ አይተነዋል በዮሐንስ 5 ላይ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው ሊወግሩት የሚፈልጉት። እግዚአብሔር አባቴ ነው ሲል ከአብ ጋር ያለውን መተካከል አመላካች ነው። መተካከልን አመላካች ነው እንጂ በማንነት ዝቅታን አመላካች አይደለም። አሁን እኮ መሰለህ ስለ አባትና ስለ ልጅ አሁን ያለንን አመለካከት ይዘን መጽሐፍ ቅዱስ ስናነብ ነው የምንቸገረው። ያን ጊዜ ለነበሩት እኮ አባቴ አባቴ እግዚአብሔር አባቴ ነው እያለ ሲያወራ ኢየሱስ ከእግዚአብሔር አነስ ያለ ነው ማለት ነው እያሉ አይደለም እኮ የተረዱት። እግዚአብሔር አባቴ ነው ይላል፣ ራሱን አስተካክሎ ተሳደበ፣ ብላስፈም አረገ እስኪሉ ድረስ። ወልድ ነው፣ አብ ነው። ወልድ ለአብ ይገዛል፣ ልክ ነው። ግን ፋንክሽናል ነው ቅድም እንዳልነው። ግን ደግሞ አት ሴም ታይም ልጁነቱ ደግሞ ኢኳልነቱን አመላካች ስለሆነ መሆኑን ደግሞ ማወቅ በጣም ያስፈልጋል። በአብና በወልድ መካከል ያለው ግንኙነት ልክ እንደዚህ ነው። አብ አባቱ ነው፣ እሱ ልጅ ነው። ግን ዩኒክ የሆነ ልጅ ነው። መጀመሩንም አያሳይም፣ የሆነ ጊዜ አያሳይም። መጽሐፍ ቅዱስ ኢየሱስ ሰው መሆኑን ነው የሚያሳየው እንጂ የዘላለም ልጁ እኮ ወልድ እኮ ወልድ ነው። ወልድ መሆኑን ያቆመበት ጊዜም የለም። ወልድ ተወለደ እንጂ ወልድ ነው። አብም አብ ነው። የአብ አባትነት የጀመረበት ጊዜ የለም። የወልድ ወልድነት የጀመረበት ጊዜ የለም። የመንፈስ ቅዱስነትም የጀመረበት ጊዜ የለም። ለዘላለም ነው። ወልድ ግን ልጅ ሆኖ የተወለደበታል። እንግዲህ ወልድ ስንል is the son for us a son is given ነው። አሁን ወንድ ልጅም ተሰጥቶናል ነው። ልጅ ነው፣ ልጅ ተሰጥቶናል ነው። ሲወለድ ተሰጠን፣ ሰው ሆነ። ልጁ ሰው ሆነ ነው። I don't know if this makes sense. The son became human ነው እንጂ he's been the son of God forever ማለት ነው። ለዘላለም ነው ይሄ። ከዛ በወልድና በመንፈስ ቅዱስ መካከል ያለ ግንኙነት እንግዲህ ፋንክሽኑን ነው። መጽሐፍ ቅዱስ ብዙ ዝርዝር አይሰጠንም፣ ግን ፋንክሽኑን ግን ይሰጠናል። በአንድ በኩል ወልድ መንፈስ ቅዱስን እንደሚልክልን ያሳየናል። ከከበረ በኋላ ከሄደ በኋላ እልክላችኋለሁ የሚልከው ነው። በአንድ በኩል መንፈስ ቅዱስ ይመጣና እኔን ያከብረኛል ይላል፣ የሚያከብረው ነው። እንደዚህ አይነት ፋንክሽኖችን እናያለን። በሌላ በኩል ደግሞ ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ በመንፈስ ቅዱስ መሪነት ነው የተመራው። ወደ ምድረ በዳ ሲሄድ በመንፈስ ነው ድል አድርጎ የመጣው፣ በመንፈስ ነው አጋንንትን ያወጣው። እግዚአብሔር ልጁን ኢየሱስን በመንፈስ ቅዱስ ቀባው ብሎ ለሐዋርያት ሥራ ምዕራፍ 10 ላይ ከዛ ድንቅ ተአምራት እያደረገ ዞረ፣ መልካምን እያደረገ ዞረ፣ በሰዎች ያለውን ደዌ ሁሉ እየፈወሰ ዞረ፣ ቀብቶት በመንፈስ ቅዱስ ማለት ነው። በአንድ በኩል ስናይ ወልድ በመንፈስ ቅዱስ ዲፔንድ አድርጎ በመንፈስ ቅዱስ አማካኝነት ተአምራትን ሲያደርግ እናያለን። በሌላ በኩል ደግሞ ወልድ ደግሞ መንፈስ ቅዱስ ላኪ ሆኖ እናገኘዋለን። በሌላ በኩል ደግሞ መንፈስ ቅዱስ ወልድን አክባሪ ሆኖ እናያለን። እና
እንደዚህ የመሳሰሉ ዲፍረንት ፋንክሽን ስላሉ እንዳለ ኮምባይን አድርገን መያዝ ነው እንጂ ያለብን ግልጥ አድርጎ ይሄ ነው የሚል ነገር ለማስቀመጥ የሚቸግር ይመስለኛል። ዕብራውያን ላይም ጥሩ ፒክቸር እናያለን። ምዕራፍ 1 ላይ እግዚአብሔር በልጁ ተናገረ ይላል። ከዛ ምዕራፍ 3 ላይ መንፈስ ቅዱስን ብትሰሙ ብሎ ይላል። መንፈስ ቅዱስ መጥቶ ብትሰሟቸው አይልም፣ ብትሰሙ አንድ ድምጽ ነው ያለው እና ያ መልእክት መንፈስ ቅዱስ ያጎላል። ዮሐንስ ራእይ ላይ የሚያወራው ኢየሱስ ነው ለቤተ ክርስቲያናት፣ ግን መንፈስ የሚለውን ይስማ ደግሞ ይላል። አብረው አንዱ መጋጨት እናንተን አታይም። በአዲስ ኪዳን እግዚአብሔር በልጁ የተናገረው መንፈስ ቅዱስ ደግሞ በእኛ ደጋሚ ያጮህ አከበረኝ ይላል። በዓላማና በባህሪ ያለው አንድነት በስላሴ አካላት መካከል ሽኩቻም ፉክክርም መለያየትም እስከማይኖር ድረስ ለአንድ ዓላማ በአንድነት ለዘላለም ስልስ ሆኖ የሚኖርና የሚሰራ አምላክ ነው የምናመልከው። አይ ቲንክ ስላሴን ስናነሳ ሁል ጊዜ ወደ አብም ወደ ወልድም ወደ መንፈስ ቅዱስም ስለሚሄድ ብዙ አንስተናል። ግን ትምህርተ ክርስቶስ ይመጣል፣ እሱ ላይ ደግሞ እንወያያለን። ትምህርተ መንፈስ ቅዱስም ላይ እንደዚሁ ማድረጋችን ስለማይቀር በዚሁ እናበቃለን። በጣም ጥሩ ነው። ቴንክ ዩ በጣም ጥሩ ነው። እና ያው ምናልባት በእንደዚህም በአስተውሎትም ቁጭ ብለን በትምህርቱም ለማየት እንደሞከር ነው በአስተውሎትም እንደምናየው በዝርዝር ሁሉን ነገር ማስቀመጥ የማንችለው ሀሳብ ነው የእግዚአብሔር ጉዳይ። እንኳን የእግዚአብሔር ነገር እኮ የፍጥረቱ የፈጠራቸው ነገሮችን ዝርዝር ኮምፖዚሽን ማስቀመጥ እኮ ራሱ ሳይንስ እስከደረሰበት ድረስ ነው እንጂ ያልደረሰበት እኮ ገና ብዙ አለ። የደረሰበት አሁን እኮ ስለ ፍጥረቱ ኖት ስለ ፈጣሪ ስለ ፍጥረቱ እንዲህ ከቸገረን ስለ ፈጣሪ ማብራራትማ እንዴት ይቸግር። እና ማናውቃቸው ብዙ ነገሮች አሉ፣ ሚስጥር የሆኑ ብዙ ነገሮች አሉ። ያ ማለት ግን ለማምለክና እሱን ለመከተል አናውቅም ማለት ደግሞ አይደለም። አንዳንድ ሰዎች ምን ይላሉ? ታዲያ እርግጠኛ ያልሆንክለትን አምላክ እንዴት ነው የምትከተለው ይላሉ። እንድከተለው የሚያደርግ እርግጠኝነት ግን አለ። እንድናመልከው የሚያደርግ እርግጠኝነት አለ። እንድናውጀው የሚያደርግ እርግጠኝነት አለ። በዝርዝር ግን ሁሉን መመለስ የምንችል እርግጠኝነት ደግሞ የለንም። ሁሌ መድረክ ላይ እንደምለው ማለት ነው በገባን መጠን እናብራራለን፣ ባልገባን መጠን ደግሞ እናመልካለን፣ እንገዛለን የሚለው ጥሩ ፕሪንሲፕል ይመስለኛል። በአምልኮ መያዝ ስንጨርስም የእምነታችን ስንል እናመልከው ዘንድ ራሱ መገለጽ ስላለ እግዚአብሔር በገባን ልክ እንድንከተለው ባልገባን ልክ ደግሞ እንድናመልከው አሜን ይርዳን። አሜን።